የሌላ እምነት ተከታይ የሆኑ እህት ወንድሞቻችን ካለማወቅ የእግዚአብሔርን ቃል ጠንቅቆ ካለመረዳት ቅዱሳት ስዕላቶች መጽሐፍ ቅዱሳዊ አይደሉም የሚል ሀሳቦችን ያስቀምጣሉ እና ቅዱሳት ስዕላቶች መጽሐፍ ቅዱሳዊ አይደሉም ለሚለው ሀሳባቸው ደግሞ የመጽሐፍ ቅዱስ ጥቅስ ሲጠየቁም ያነሷቸው ጥቅሶች ዘጸአት ላይ እና ዘዳግም ላይ ያሉትን ሀሳቦች ነው። ዘዳግም 4 ላይ እና ደግሞ ዘጸአት ምዕራፍ 20 ከቁጥር 4 ላይ ያሉትን ሀሳቦች እና ገጽ ንባቡ ምንድን ነው የሚለው? በላይ በሰማይ ካለው በታች መብረም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ይህንን የመጽሐፍ ቅዱስ ክፍል አንስተው አንዳንድ ሰዎች ካለማወቅ ይኸው እዚህ ክፍል ላይ አምላካችን እግዚአብሔር ሰዎች ከስዕላት እንዲርቁ ስዕላት መጽሐፎች እንዳልሆኑ አስረግጦ ይናገራል ይላሉ። ነገር ግን በፍጹም የሚገናኝ ሀሳብ አይደለም። ይሄ አሁን ያነሳናቸው የመጽሐፍ ቅዱስ ክፍሎች የሚናገሩ ስለ ጣዖታት ነው። ስለ ጣዖታት እነዚህ ጥቅሶች ስለ ጣዖታት እንደሚናገሩ ለምሳሌ ሁለት ማስረጃዎችን ልስጣችሁ። አንደኛው መጽሐፍ ቅዱስ የሆነ ማስረጃ፣ ሁለተኛው ደግሞ እንደው ሎጂካል የሆነ ማስረጃ ልስጣችሁ። ከመጽሐፍ ቅዱስ የማስረጃ ልነሳ። ለምሳሌ ያክል ዘጸአት ምዕራፍ 20 ከቁጥር 4 ላይ ደግመን እናንብበው። ክፍሉ እንደዚህ ይላል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ኦኬ ሰው በላይ በሰማይ ሲል ለምሳሌ ያክል መላእክትን ያካትታል ወይ ስንላቸው እነዚህን ሰዎች ኦፍኮርስ ያካትታል ይላሉ። ኦኬ ነገር ግን እንደማያካትት ይሄ ክፍል ለቅዱሳት ስዕላት የተቀመጠ እንዳልሆነ የሚያሳይ አንድ የመጽሐፍ ቅዱስ ማስረጃ ደግሞ እናንሳ። እዚሁ ዘጸአት ምዕራፍ 25 ላይ እዚህ የመጽሐፍ ቅዱስ ክፍል ዘጸአት 25 ላይ 5 ምዕራፎችን ወደፊት ካለፍን በኋላ ቁጥር 18 ላይ አምላካችን እግዚአብሔር በቀጥታ እንዲህ ብሎ እንዳዘዘ እንመለከታለን። 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። ብዙ ጊዜ እንዲህ አይነት ሀሳቦችን የሚቃወሙ ሰዎች ኢቨን ኪሩቤል ራሱ ምን እንደሆኑ ብዙዎቻቸው አያውቁም። ኪሩቤል ምንድነው? they have no idea። ኪሩቤል ስንት ናቸው? they have no idea። እውቀቱ መረዳቱ የላቸውም። ነገር ግን እንዲሁ በጭፍን በቃ ለጣዖታት የተነገረው ለስዕላት የተነገረ ነው ብሎ አካኪ ዘራፍ ይላሉ። ሰው እዚህ ክፍል ላይ እንደምናየው አምላካችን እግዚአብሔር የቅዱሳን መላእክት ስዕላትን አትሳሉ፣ የቅዱሳን መላእክትን ስዕላት በፍጹም ለራሳቸው እንዳታረጉ ያለበትን የመጽሐፍ ቅዱስ ማስረጃ ልንመለከት አንችልም። ይልቁኑ እነሱ ከሚናገሩት በተቃራኒ አምላካችን እግዚአብሔር በቀጥታ እንዳዘዘ እንመለከታለን። ስለዚህ ዘጸአት ምዕራፍ 20 ላይ በላይ በሰማይ ሲል ስለ መላእክት፣ ስለ ጻድቃን፣ ስለ ሰማዕታት እየተናገረ ነው ወይ? በፍጹም። እንደው ሎጂካል በሆነ ወይ እንኳን ሁለት አይነት ማስረጃ ልስጣችሁ። ሁለት አይነት ማስረጃ። አንደኛው ማስረጃ የታለ? እሺ ይኸው ለምሳሌ ይሄ የምትመለከቱት የፕሮቴስታንት እህት ወንድሞቻችን አዲስ መደበኛ ትርጉም መጽሐፍ ቅዱስ ነው። አሁን ይሄ 66 መጽሐፍ ነው። ስዕላት በአጠቃላይ ጣዖታት ናቸው ወይ ብላችሁ ብትጠይቋቸው ግማሾቹ አዎ፣ ግማሾቹ አይ እያሉ ይመልሳሉ። ምክንያቱም ትምህርታቸው መጽሐፍ ቅዱስ መሰረት ስለሌለው እና ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም ስትሏቸው አይደሉም ይሏችሁና የሚሰጧችሁ ጥቅስ ቅድም ለጣዖታት የተነገረው ነው። በላይ በሰማይ ካለው በታች ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ምናምን የሚለውን ጥቅስ ይሰጧቸዋል። እሺ ይሄ እዚህ ጋር ያለው ስዕል ይሄ መጽሐፍ ቅዱሳቸው ነው። እዚህ መጽሐፍ ቅዱስ ላይ ይኸውላችሁ ከፊት ፔጁ ላይ ስዕል አለ። እዚህ መጽሐፍ ቅዱስ ላይ ያለው ስዕል ነው ወይንስ ጣዖት ነው ስትሏቸው ደግሞ ልክ ጉዳዩ ወደ እነሱ ሳይድ ሲመጣ ጣዖት ነው አይሏችሁም፣ ስዕል ነው ይሏችኋል። ይሄ ሊተራሊ ምንድነው መሰላችሁ? አንዳንድ ጊዜ በጭፍኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥላቻ ያላቸው ሰዎች ብዙ ጊዜ የሚናገሩት ንግግር ነው። ዛሬ ልክ ትምህርት መስሎ የመጣው ልክ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን ጣዖታት ናቸው። ኦኬ እንደዚህ አይነት ስዕላት ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢሳሉ አንድ ፕሮቴስታንት ይሄ ጣዖት ምናምን እያለ ድምጹን ከፍ አድርጎ ምናምን ይናገራል። ይሄው እዚህ መጽሐፍ ቅዱሳችሁ ላይ ያለው ይሄ ጣዖት ነው ወይንስ ስዕል ነው ስትሏቸው ግን ወራጅ አለ ይሏቸዋል። አይ ይሄኛው ጣዖት አይደለም ስዕል ነው። ኦኬ ሌላ ሁለተኛ ደግሞ ምሳሌ ልስጣችሁ። ጣዖት ለማምለክ የተነሳሱ ሰዎች በህብረት ተሰብስበው ወደ ላይ ወደ ሰማይ ቀና ብለው ተመልክተው ቅዱሳን መላእክትን ያያሉ ወይ? በፍጹም።
ለአምልኮተ ጣዖት የተዘጋጁ ሰዎች መላእክትን፣ ጻድቃንን፣ ሰማዕታትን እግዚአብሔር አምላክን ሊመለከቱት አይችሉም። እና ለአምልኮተ እግዚአብሔር የተዘጋጁ ሰዎች ለአምልኮተ ጣዖት የተዘጋጁ ሰዎች ልባቸው ጣዖትን ለማምለክ የተነሳሱ ሰዎች ጣዖትን እንዳያመልኩ አምላካችን እግዚአብሔር ሲያስጠነቅቅ ምን አለ? በላይ በሰማይ ካለው ምን ማለት ነው? ኦብዘርቭ አድርገው አይተው ተመልክተው ምንም አይነት ነገር ስለው ቀርጸው እንዳያመልኩ አስጠነቀቀ። በላይ በሰማይ ካለው እኔና እናንተ እንዲተሰብስበን ወደ ላይ ወደ ሰማይ ቀና ብለን ስንመለከት ምንድነው ልናይ የምንችለው? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍ፣ ደመና አይደል? ሜትሪዮት፣ አስትሮይድ ምናምን ምናምን እነዚህ ነገሮች ወደ ላይ ወደ ሰማይ ቀና ብለን ልንመለከት እንችላለን። እነዚህን ነገሮች በአጠቃላይ ሰዎች ስለው ቀርጸው ወርሺፕ ሊያደርጉ ግን አይገባም። በነገራችን ላይ መሳልና መቅረጹ ኃጢአት አይደለም። አንድ ሰው ግን ፀሐይን ስሎ ወርሺፕ የሚያደርግ ከሆነ አምላኬ አንቺ ነሽ፣ ገዢ አንቺ ነሽ፣ አንቺን አመልካለሁ እያለ ግን እዛ ጋር የሚታለልና የሚሞኝ ከሆነ ያ ጣዖት አምልኮ ይባላል። ስለዚህ ባጭሩ መጽሐፍ ቅዱስ ላይ በየትኛውም አይነት አካሄድ ቅዱሳት ስዕላቶች መጽሐፎች አይደሉም የሚል ሐሳብን ልንመለከት አንችልም። ቅዱሳት ስዕላቶች መጽሐፍ ቅዱሴ ናቸው ወይ? አዎ መጽሐፍ ቅዱሴ ናቸው። አዎ መጽሐፍ ቅዱሴ ናቸው። ለምሳሌ ያክል በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ለአምልኮተ እግዚአብሔር በተሰራው መቅደስ ላይ ማለት ነው በውስጥና በውጭ ይኸውላችሁ ለአምልኮተ እግዚአብሔር በተሰራው መቅደስ በዛ መቅደስ ላይ በውስጥ በኩል ብቻ ሳይሆን በውጭም ጭምር የኪሩቤል ስዕላቶች እንደተሳሉ ይናገራል። አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ ስተነቡት በሚደንቅ አገላለጽ እዛ ላይ ያስቀምጧል። በነገራችን ላይ እነዚህ የኪሩቤል ስዕላት የተሳሉባቸው እነዚህ መቅደሶች የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በመጣ ጊዜ ገብቶ ያስተማረባቸው ናቸው። እና አንደኛ ነገሥት ምዕራፍ 6 ከቁጥር 27 ጀምሮ ስትመለከቱት ምን ይላል? በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላቶች እንደተሰሩ ይጠቅስና ከላይ ከፍ ሲል የአንደኛው ኪሩብ ክንፍ አንደኛውን ግንብ ይነካ ነበር። ኢማጂን ምን ያክል በጣም ዋይድ እና ትልቅ ተደርገው እንደተሳሉ ማለት ነው። የአንደኛው ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛው ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። ስለዚህ አዎ ኦፍኮርስ ቅድም ባነሳናቸው የመጽሐፍ ጥቅሶች ቅዱሳት ስዕላቶች መጽሐፍ ቅዱሴ ናቸው። ነገር ግን ምንድነው አገልግሎታቸው? ምንድነው ጥቅማቸው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላትን ለምንድነው የምንገለገልባቸው ስንል ቅዱሳት ስዕላቶች የቤተክርስቲያን ልሳኖች ናቸው። በጣም ብዙ ጊዜ ፕሮቴስታንት የሆኑ እህቶች ወንድሞቻችን በየአዳራሹ ጥላቻ ስለሆነ የሚሰበክላቸው እንዲህ አይነት አመለካከትና እንዲህ አይነት አረዳድ በቤተክርስቲያናችን እንዳለ አይረዱም። ልክ ኦርቶዶክስ የሆኑ በክርስቶስ የሚያምኑ ክርስቲያን የሆኑ ሰዎች ወደ ቤተክርስቲያን ገብተው ዛፍ የሚያመልኩ እንስሳ የሚያመልኩ ከእግዚአብሔር ጋር ደብለው ሰዎችን የሚያመልኩ እንደሆኑ አድርገው ለመሳል በጣም ብዙ ሰዎች ይሞክራሉ። ባጭሩ ቅዱሳት ስዕላቶች የቤተክርስቲያን ልሳኖች ናቸው፣ ቋንቋዎች ናቸው። ቋንቋ በሶስት ይከፈላል። አንደኛው ቋንቋ ሊተራል ላንጉዌጅ ይባላል። አሁን እኔና እናንተ የምንግባባበት ቋንቋ ይሄ የመጀመሪያው ቋንቋ ነው። ሁለተኛው ደግሞ የምልክት ቋንቋ ነው። ቤተክርስቲያናችን በምልክትም ወንጌልን ሰብካለች። በምልክት ወንጌልን ሰብካለች። ሁለተኛው የምንለው ቋንቋ የምልክት ቋንቋ ነው። ለምሳሌ ዝም ብለን ይሄ በዘፈቀደ አይደለም ነጠላ የምንለብሰው። ነጠላ ስንለብስ እየሰበክን ነው። ስንዘምር እናሸበሽባለን። ዝም ብለን እያሸበሽብን አይደለም፣ ስናሸበሽብ እየሰበክን ነው። ስንዘምር እናጨበጭባለን። ዝም ብለን እንዲሁ በደመነፍስ እያጨበጭብን አይደለም፣ ስናጨበጭብም እየሰበክን ያለ ነው። ምን ሰብከው እውነት አለ። ኦኬ። እና ይሄ በምልክት ቋንቋ መስበክ ይባላል። ሶስተኛው ቋንቋ ስዕላዊ ቋንቋ ነው። ኦኬ። ስዕላዊ ቋንቋ በሶስት ይከፈላል። አንደኛው ይሄ ቃል በቃል የምንነጋገረው ቋንቋ ነው። ሁለተኛው የምልክት ቋንቋ ነው። ሶስተኛው ስዕላዊ ቋንቋ ነው። ቤተክርስቲያናችን በሶስቱም ቋንቋዎች ወንጌልን ትሰብካለች። በሶስቱም ቋንቋዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጊዜ ልብ ብላችሁ ተመልክታችሁ ከሆነ በመጽሐፍ ቅዱስ ላይ የተቀመጡ ብዙ ሐሳቦች ስዕላዊ በሆነ ገላጭነት ይቀመጣሉ። ስዕላት ገላጮች እንጂ የፎቶ አገልግሎት የላቸውም። አሁን አንዳንድ ጊዜ ብዙ ጊዜ የሚነሳ ጥያቄ አለ። ለመሆኑ ክርስቶስን ኬት አይታችሁን ይሳላችሁት? ማርያምን ኬት አይታችሁ ሳላችኋት? መልአኩ ገብርኤልን ኬት አይታችሁ ሳላችሁት? ቅዱስ ሚካኤልን ኬት አይታችሁ ሳላችሁት? እንዴ እነ አቡነ ገብረ መንፈስ ቅዱስ ስላላችሁ እና አቡነ ተክለ ሃይማኖት ትላላችሁ። እነዚህን ቅዱሳን ኬት አይታችሁ ሳላችሁ? እንደው ቢሳል እንዴት ደፍራችሁ ትሪኒቲን ትስላላችሁ ብለው
አንዳንድ በጣም የሰባ ሐሳብ የሚያነሱ የሚመስላቸው አንዳንድ ሰዎች የሙኝ ጥያቄን ያነሳሉ። በመጀመሪያ ደረጃ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ እኔ ሚካኤልን አይቼ ስየዋለሁ፣ ገብርኤልን አይቼ ስየዋለሁ የሚል አስተምሮ አለን የሚልም ሰው የለም። እንዲህ አይነት ትምህርት የለንም። ባጭሩ የኔ ተወዳጆች አይኔን ቶሎ ቶሎ ጭፍን ማረግባችሁ ትንሽ ስላመመኝ ነው። እሺ እንዲህ ቅዱሳንን ሰዎች አይተው ተመልክተው ሳሏቸው የሚል አስተምሮ የለም። አይደለም እንደው በስርዓት ደረጃ ይቀርና ከመጽሐፍ ቅዱስ እንኳን መነሻነት እንዲህ አይነት ትምህርት የለንም። እንዴት? ምክንያቱም ቅድም አንድ የመጽሐፍ ቅዱስ ጥቅስ አንስተናል። ለምሳሌ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል ስዕላቶች እንደተሳሉ ይናገራል። የኪሩቤል መላእክቶችን ስዕላት የሳለው ሰዓሊ በዛን ታይም ሲስል የኪሩቤል መላእክቶች ተገልጠውለት አይደለም ይሳላቸው፣ ተገልጠውለት አይደለም። እሺ በደንብ አድርጋችሁ አስተውሉ ፕሊዝ። እና ጥያቄ ካላችሁ ገብታችሁ ጠይቁኛላችሁ። እነዛን ስዕላቶች ሲስል የኪሩቤል መላእክቶች ተገልጠውለት እስቲ ክንፎቻችሁን አንዴ ዘርጉ እያለ እስቲ አንዴ ወደ ቀኝ አንዴ ደግሞ ወደ ግራ ዙሩ እያለ እያያቸው በሁሉም አቅጣጫ እየተመለከተ አይደለም ይሳላቸው። የኪሩቤል መላእክቶችን ተመልክቶ ሳይሆን ገላጮች ናቸው። ስዕላት ምንድን ናቸው አለን? ገላጮች ናቸው። ገላጭ በሆነ መልኩ ግን አስቀምጣቸው። ለምሳሌ ኪሩቤል የምንላቸው መላእክት ስንት ናቸው? 4። በአንበሳ ምስል፣ በሰው ምስል፣ በላም ምስል፣ በንስር ምስል ያሉ። ስለዚህ ሰዓሊውም ሲስል እነዛን መላእክቶች ገላጭ በሆነ መልኩ አድርጎ አስቀመጣቸው እንጂ እነዛ መላእክቶች ተገልጠውለት ሳለ የሚል ሐሳብ የለም። አሁንም ድረስ በቤተክርስቲያናችን በመጽሐፍ ቅዱስ የተቀመጠውን ሐሳብ ገላጭ በሆነ መልኩ ግን ቅዱስ ቤተክርስቲያናችን ታስቀምጣለች። ለምን? ምክንያቱም በስዕላዊ ቋንቋ ወንጌልን ስብስብ። ለምሳሌ ብዙ ጊዜ ምሳሌ ሰጥቻቸዋል አይደል? እኔ ተወዳጆች አንድ መስማት የማይችልን ሰው ወደ ፕሮቴስታንት አዳራሽ ብትወስዱት በአይኑ በማየት ብቻ ኦብዘርቭ በማድረግ ብቻ ሊረዳ የሚችል የክርስቶስ ወንጌል ምንድን ነው? ምንም ነገር የለም። እዛ ጋር ይሄ መስማት የማይችል ሰው ወደ ቸርች ስትወስዱት፣ ወደ አዳራሽ ስታስገቡት ከመቀመጫቸው 10 ጊዜ ቁጭ ብድግ የሚሉ ሰዎችን ሊመለከት ይችላል። የሆነ ስሪፒስ የለበሰ ሰው የሆነ ጨርቅና ማይክ ይዞ ሰዎችን እየነካ ሲጥል ሊመለከት ይችላል። አንዳንድ ሰዎች ደግሞ ምን እንደተነገራቸው እሱ ሳያውቅ ከጣሪያ ጣሪያ ሲዘሉ ወይም ደግሞ መሬት ላይ ሲንከባለሉ ሊመለከት ይችላል። የሆኑ ደግሞ ውስን ግሩፕ የሆኑ ሰዎች አዳራሽ ውስጥ የእሱን የሀገሩን ጭፈራ ባህላዊ ጭፈራ ሲጨፍሩ ሊመለከታቸው ይችላል። ኦኬ ይሄ ሰው ወደ ኦብዘርቭ በማድረግ ብቻ ሊረዳው የሚችለው አንድም ነገር የለም። በቃ ልክ ሲገባ ቀደም እንዳልኳችሁ ምን ሊመለከት ይችላል? ስሪፒስ የለበሰ ጨርቅ የያዘ ማይክ የያዘ ሰው ሰዎችን እየነካ ሲጥል ሊመለከት ይችላል። ከፊት ለፊቱ የተቀመጡ ሰዎች 10 ጊዜ ቁጭ ብድግ ሲሉ ሊመለከት ይችላል። መሬት ላይ የሚንከባለሉ ሰዎችን ሊመለከት ይችላል። ምን እንደተነገራቸው የማያውቃቸው ሰዎች ጣሪያ ለጣሪያ ሲዘሉ ሊመለከት ይችላል። ሰይጣናዊ የሆነ ጭፈራን ሲጨፍሩ ሊመለከታቸው ይችላል። እንኳን ወንጌልን ለመረዳት ይቀርና እንደውም ከወንጌል በራቀ መልኩ ሰይጣናዊ የሆነን ጭፈራ ሊመለከት ይችላል። ምክንያቱም ጭፈራው ኦልሬዲ ሰይጣናዊ ስለሆነ በጭንቅላታቸው ቆሞ እግራቸውን እየከፈቱ የሚዘጉ ሰዎችን ሊመለከት ይችላል። ከዛ ውጭ ይሄ ሰው ህይወት ሆኖ ወንጌልን የሚሰብክለት ነገርን በአይኑ ሊመለከት አይችልም። ይሄንን ራሱን ሰው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብታመጡት ይወላችሁ በህዋሳቶቻችን ሁሉ ሳይቀር ነው ቤተክርስቲያን የምትሰብከን። ይሄ ሰው ወደ ኦርቶዶክሴት ቅድስት ቤተክርስቲያን ብታመጡት በአይኖቹ ኦብዘርቭ በማድረግ ብቻ በጣም ብዙ ነገሮችን ይረዳል። ቅድስት ቤተክርስቲያናችን በስዕላት ገላጭ በሆኑ ስዕላቶች ወንጌልን ትሰብክለታለች። ለምሳሌ ያክል በቤተልሔም ግርግም ክርስቶስ እንደተወለደ ገላጭ ሆነው የተቀመጡ ቅዱሳት ስዕላቶች አሉ። ገላጮች ስለሆኑ ቅዱሳት ስዕላት ከእያንዳንዱ ስዕላቶች ስር እንደ ተብለው የሚጻፉ ጽሑፎች አሉ። ለምሳሌ ክርስቶስ በቤተልሔም ግርግም መወለዱን የሚያሳዩ ቅዱሳት ስዕላቶች ከስዕሉ ስር ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ተብሎ ይጻፋል። ያ ብቻ አይደለም። በ30 ዓመቱ ደግሞ ወደ ዮርዳኖስ ወንዝ ሄዶ እንደተጠመቀም የሚያሳዩ ቅዱሳት ስዕላቶች ይቀመጣሉ። በማየት ብቻ በወንጌል ላይ የተቀመጠውን ሐሳብ ያ ሰው መረዳት ይችላል። ቅድስት ቤተክርስቲያናችን ስዕላዊ በሆኑ ቋንቋዎችም በነገራችን ላይ ወንጌል ትሰብካለች። ስዕላዊ የሆነ ቋንቋን ቀላል አድርጋችሁ እንዳትመለከቱት። መቼም ብዙዎቻችሁ ወላጆች ናችሁ ወይም ደግሞ ልጆቻችሁን ወልዳችሁ ለቁም ነገር አብቅታችኋል እና ህፃናት ገና መደበኛ የሆነ ትምህርትን ከመጀመራቸው በፊት የሚማሩበት ትምህርት ቤት መዋለ ህፃናት ይባላል። በመዋለ ህፃናት የትምህርት ቆይታቸው ላይ ከሊትራል ላንጉጅም ከምልክት ቋንቋም የበለጠ በአይምሮ ላይ ጸንቶ ሊቀመጥ የሚችለው ስዕላዊ ቋንቋ ስለሆነ ትምህርታቸውን የሚጀምሩት በስዕላዊ ቋንቋ ነው። ኤፎር
አፕል የሚለውን እንዲያውቁ እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይሳልላቸዋል። ለምን? ለነዛ ህፃናት ባይምሯቸው እንዲረዱት። በቃ ተመልከቱ። ኤ4 አፕል የሚለውን እንዲያስታውሱት ከኤ ፊደል አጠገብ የአፕል ስዕል ይቀመጣል። ቢፎር ቦል የሚለውን እንዲያውቁት እንዲረዱት ከቢ ፊደል አጠገብ የኳስ ስዕል ይቀመጣል። በቀላሉ ባይምሯቸው ይይዙታል፣ ይረዱታል። በቤተክርስቲያናችንም ቅዱሳት ስዕላቶች አገልግሎታቸው ምንድን ነው ብለናል? የቤተክርስቲያን ልሳኖች ናቸው። ቅዱስ ቤተክርስቲያናችን ወንጌልን የምትሰብክባቸው ቋንቋዎቿ ልሳኖቿ ናቸው። ቅዱሳት ስዕላቶች የፎቶግራፍ አገልግሎት አይደለም የሚሰጡት። ገላጮች ናቸው። በወንጌል የተቀመጡ ሀሳቦች በአጠቃላይ ገላጭ ሆነው ይቀመጣሉ። ለምሳሌ በራእይ እንደተጻፈ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸውም። ሚካኤልና መላእክቱ ዘንዶን ምን አሉት? አሸነፉት ተብሎ የተቀመጠው ሀሳብ ስዕላዊ በሆነ ቋንቋ ይቀመጣል። ራሱ በመጽሐፍ ቅዱስ የተቀመጠውን ሀሳብ ስዕላዊ በሆነ ቋንቋ ይቀመጣል፣ ገላጭ በሆነ መልኩ። በመዝሙር እንደተጻፈ እግዚአብሔር ከጽዮን በጋር ይመጣል ወአምላክነ ኢያረም እሳት ይነድድ ቅድሜው። አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል። እናንተ ጻድቃን ኑ የአባቴን መንግስት ውረሱ የሚል የህይወት እሳት፣ እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት በፊቱ ይነዳል። ይህንን ቃል ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ ክርስቶስ ዳግም ከጽዮን እንደሚመጣ ከመንበረ ጸባዖት ዳግም ለፍርድ እንደሚመጣ ስዕላዊ በሆነ ገላጭነት ታስቀምጣለች። ይሄ የኢየሱስ ክርስቶስ መልኩ ነው። ይኸውላችሁ መልኩ ቁርጥ በቃ ይሄን እያለች አይደለም ቤተክርስቲያን። ቅዱስ ቤተክርስቲያናችን እንዲህ አይነት አስተምሮ የላትም። ይልቁኑ በመጽሐፍ ቅዱስ ላይ የተቀመጠውን ገላጭ በሆነ መልኩ ግን ታስቀምጣለች። ገላጭ በሆነ መልኩ በጎቹን በቀኝ ፍየሎቹ በግራ ቆማለሁ ብሎ ክርስቶስ የተናገረውን ቃል፣ ይሄ በትንቢት የተነገረን ቃል ቅዱስ ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስቀምጣለች። በቀኙ ያሉትን ነጭ ለብሰው በግራ የቆሙት ደግሞ ጽልመት ለብሰው እንደሚቆሙ ቅዱስ ቤተክርስቲያናችን ለሁሉም እንደየስራው እንደሚከፍል ስዕላዊ በሆነ ገላጭነት ታስቀምጣለች። እና እነዚህ ቅዱስ ቤተክርስቲያናችን ወንጌልን የምትሰብክባቸው ልሳኖቿ ቅዱሳት ስዕላት ተብሎ ይጠራሉ። እና ብዙ ጊዜ አንዳንድ ሰዎች ስዕለ አድኅኖ ተብሎ ይጠራሉ ወይስ አይጠሩም የሚል ሀሳብን ያነሳሉ። አዎ ስዕለ አድኅኖ ተብሎ ይጠራሉ። ስዕለ አድኅኖ መባል የሌለባቸው ከምን አንጻር ነው? ሰዎች ስዕለ አድኅኖ ሲባል ከዘላለም ሞት ያዳነን የክርስቶስን ቦታ ተክቶ እንደሆነ አይደርገው ባይምሯቸው የሚችሉት ከሆነ ስህተት ነው። እንደዛ መባል የለበትም። እንደዛ ተብሎም አያውቅም። ስዕለ አድኅኖ ሲባል ግን ከደዌ ስጋ ቅዱሳት ስዕላት ስለሚያድኑ ነው። ሰው እንደ እምነቱ በነገራችን ላይ በተለያየ አይነት ነገር ይድናል። ማንን አምኖ? እግዚአብሔርን አምኖ። ሰዎች እግዚአብሔርን አምነው በተለያየ አይነት ነገር ከደዌ ስጋ ይድናሉ። ለምሳሌ ያክል ቅድም በጽሁፌ ላይ ያስቀምጫለሁ። በዚህ በማቴዎስ ወንጌል ምዕራፍ 9 ከቁጥር 20 ላይ ስትመለከቱ አንዲት 12 ዓመት ደም ይፈሳት የነበረች ሴት ወደ ክርስቶስ ቀርባ እንደነበር ይናገራል። እና ወደ ክርስቶስ ቀርባ በልቧ አንድ ነገር የተናገረች ነበረ። በልቧ አንድን ሀሳብ እያሰበች ነበር። ያም ደግሞ ምንድን ነው? ተደፍቼ ወደ እርሱ ቀርቤ የልብሱን ጫፍ የነካው እንደሆነ ከደዌ እድናለሁ ብላ አምና ነበረ። ተመልከቱ፣ ያመነችው በክርስቶስ ነው። ቀርባ ደግሞ ለመንካት ያሰበችው ጨርቁን ነው። እና ይቺ ሴት ወደ ክርስቶስ ቀርባ ጨርቁን በነካሽ ጊዜ ክርስቶስ ወዲያውኑ ምን አለ? ከኔ ኃይል ወጥቷል አለ። እናም ወደ እርሷ ዞሮ እንዲህ አላት፣ ልጄ ሆይ አይዞሽ፣ አትፍሪ፣ እምነትሽ ምን ብሎሻል? አድኖሻል አላት። ሰዎች አንድ ማስተዋል ያለብን ነገር ሰዎች በክርስቶስ ኢየሱስ አምነው እንደየእምነታቸው ልክ በጸበል፣ በእምነቱ፣ በቅዳሴው፣ በወንጌሉ፣ በመስቀሉ፣ በቅዱሳት ስዕላቱም ጭምር ከደዌ ስጋቸው ሊድኑ ይችላሉ። እንደየእምነታቸው። ስለዚህ ከዛ ተነሰን ከደዌ ስጋ ኦፍኮርስ ልንፈወስባቸው ስለምንችል አዎ ስዕለ አድኅኖ ተብለው ይጠራሉ። ስዕለ አድኅኖ ተብለው የሚጠሩት ምኖች ናቸው? ቅዱሳት ስዕላቶች። በትክክል ግን ቅድስት ቤተክርስቲያናችን በቃለም ደረጃ ግን ስማቸውን ስትጠራ ማን ብላ ነው የምትጠራው? ቅዱሳት ስዕላት። ለምን? ቅድም እንዳልነው የእግዚአብሔር የሆኑ ንዋያቶች በአጠቃላይ ቅዱስ የሚል ቅጽል ስላላቸው ኢቨን ንዋያቱን እንኳን ስንጠራ ምን ብለን እንጠራለን? ንዋያተ ቅዱሳት፣ መጽሐፍ ምን ቅዱስ፣ ቅዱሳት ምን ስዕላት እያለን እንጠራለን። እና እነዚህ ቅዱሳት ስዕላት ከደዌ ስጋ ያድኑናል ወይ? አዎ ያድኑናል። የኔ ተወዳጆች በእንደዚህ አይነት ሀሳብ 4 ዓመት ሙሉ አውርተናል። ሁልጊዜ ባካችሁን አንድ የተነገረን ሀሳብ እንደ አዲስ እንደ ጥያቄ አድርጋችሁ ባተነሱት ጥሩ ነው። አሁን እንደዚህ አጠር ባለመልኩ ላወራ ያሰብኩት ለምንድን ነው? ምናልባት እንደው አንድም ሰው ቢሆን
እንደው በእንደዚህ አይነት ሀሳብ ላይ ግራ እንዳይጋባ ያክል ነው የኔ ተወዳጆች። ኤኒዌይስ በቅዱሳት ስዕላት ዙሪያ ጥያቄ ያላችሁ ቶች ወንድሞች ካላችሁ ሪኩዌስት ላኩልኝ። ገስት የሚል አለ። ገስት ንኩና ላኩልኝ፣ አስገባችኋለሁ። ወይም አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። የትኛውም እምነት ተከታይ መሆን ትችላላችሁ። ብቻ ገብታችሁ በዛ ዙሪያ ያላችሁን ጥያቄ ማቅረብ ትችላላችሁ፣ እንመልስላችኋለን። ኦኬ ብርቱ ሰልፍን የሰሚመቱ አምናለሁ ባንተ ይነጋል ሌቱ። እሺ ጥያቄ ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ታለገስት ሰላም እንደምን አለሽ? እግዚአብሔር ይመስገን ሰላም ነው። እኔ እንኳን ከርዕስህ ወጣ ያለ ነው ጥያቄ ልጠይቅ ነበር። እሺ ጠይቂ። አሁን ከፊታችን 40 ጾም አለና የንስሐ አባቴ ማግኘት አልቻልኩም። ጾም ከመጾሜ በፊት ማለት የምናገራቸው ነገሮች ነበሩኝና ዝም ብዬ መጾም እችላለሁ ወይስ? እሺ መልካም። ዝም ተብሎ መጾም አይቻልም። እንግዲህ በቅዱስ ቤተክርስቲያናችን ካሉ የሥራ ትምህርቶች ውስጥ አንዱ ይሄ ነው። እንግዲህ ጾም ማለት ከስጋዊ ፍትወት ሊሆን ይችላል። ብቻ ስጋዊ ነክ ከሆኑ ነገሮች ርቀን ስጋችን እየቀጣን ነፍሳችን እንድታይል የምናደርግበት ወቅት ነው። ሲደመር ደግሞ አሁን ከፊታችን የምንጾመው ጾም የክርስቶስ ኢየሱስን ሕማም እያሰብን ከክርስቶስ ጋር ሕማሙን እያሰብን ከክርስቶስ ጋር የምንተባበርበት ጾም ነው። የበረከት ጾም ያደርግልን በዚህ አጋጣሚ እና በዚህ ጾም ላይ በንስሐ ሕይወት ሳንመላለስ እንደው በልባችን ቁርሾም ካለ ይቅር ሳንባባል፣ ካስቀየሙን ጋር ይቅር ሳንባባል፣ ይቅርታ ሳንጠያየቅ የምንጾም ከሆነ ይሄ አግባብ አይደለም። እንደው ወደ መንፈሳዊ ነገሩ ብዙ ሳትገቡ እንደው ኢትዮጵያዊ የሆኑ እናት አባቶቻችን እንደው በምሳሌ እንኳን ሲመስሉ ምን ይላሉ? ሳል ይዞ ጸሎት፣ ቂም ይዞ ስርቆት አይሆንም። ስለዚህ በተቻለ አቅም ንስሐ አባትሽን ልታገኛቸው አልቻልሽም፣ ምንም ችግር የለውም። አቅራቢያሽ ባለ ቤተክርስቲያን ወደ ካህን ጋር ቀርበሽ በንስሐ ሕይወት መመላለስ እና በልብሽ የሚያስብሽውን ነገር ደግሞ ለእነሱ ማካፈል ትችያለሽ። ኦኬ። እንደገና አንድ ጥያቄ፣ ይቅርታ ሰዓትህን ግን እንዳልወስድብህ። መዝሙረ ዳዊት ስንጸልይ ለምሳሌ በጠዋት የሰኞ፣ የማክሰኞ፣ የረቡዕ፣ የሐሙስ፣ ዓርብ የዕለቱን ካደረስን ማታ ላይ መዝሙረ ዳዊት ስናነብ ወይም ጠዋት ላይ መዝሙረ ዳዊት ስናነብ የመዝሙረ ዳዊት 10 አስበው ወይስ ሙሉው ነው የሚነበበው? አመሰግናለሁ። ይሄ አሁን እንትን አይደለም። ምንድነው መሰላችሁ ግዴታ አሁን ንባቡን ከዚህ እስከዚህ የሚለው ነገር ግዴታ አይደለም። ግን ሁሉም ለምሳሌ እንደየጸጋው ኢቨን አገልጋይ የሆኑ አባቶችም አገልጋይ የሆኑ ወንድሞችም ሁሉም እንደየጸጋቸው የተለያየ አይነት ስርዓትን ይጠቀማሉ። ለምሳሌ 150ውን ዳዊት ለ7 ቀን አካፍለው፣ ኦኬ ለ7 ቀን እኩል 150ውን ለ7 አካፍለው 150ውን ለ5 አካፍለው ለ5 ቀን ከሰኞ እስከ ዓርብ አድርገው የሚያነቡ ሰዎች አሉ። ስለዚህ ጸሎት ነው እና ጸሎቱን ደግሞ በተቻለ አቅም ሳናቋርጥ ማድረስ ስላለብን ማድረግ ያለብሽ አንቺም 150ውን ዳዊት ከዚህ እስከዚህ ቀን ባለው እንደዚህ ያክል ባነብ። ለምሳሌ ስራ ሊኖርሽ ይችላል። ጠዋት በጊዜ ገቢ ልትሆኝ ትችያለሽ፣ ወይም ደግሞ ማታ ልታመሽ ትችያለሽ። ስለዚህ ካለሽ ቀን አንጻር ሁኔታሽን አንቺ ተመልክተሽ እንደ ኮንቴክስትሽ ማለት ነው በቀን 10 ሊሆን ይችላል፣ ምናልባት በቀን 15 ሊሆን ይችላል ማንበብ ትችያለሽ። ይሄን ያክል ቁጥር ብቻ ነው መነበብ ያለበት የሚባል ነገር የለም። ስለዚህ ሰው እንደጸጋው ነው። ጸሎት ሁሉም እንደየጸጋው እንደየአቅሙ ነው። ለምሳሌ አንዳንዴ ውዳሴ ማርያም ብቻ አንብበው እንደው በጣም የሚዝሉ ሰዎች አሉ በጸሎት የበረቱ ደግሞ ውዳሴ ማርያምም ሌላም ጸሎት ጸልየው እንዲሁም ደግሞ የህብረት ጸሎት የሆነውን ቅዳሴ እንኳን አስቀድሰው የማይደክሙ ደግሞ ብርቱ ይሆናሉ። ስለዚህ ሁሉም እንደየጸጋው ግዴታ እንደዚህ ያደርጉ ብለን የምንጫነው ነገር የለም። በቤተክርስቲያናችን እንዲህ አይነት አስተምሮ የለም። ስለዚህ ዳዊቱን አንቺ ምንድነው የምታረጊው? ጸሎት የምታረጊባቸው ቀናቶች ጋር ከፍለሽ
በቻልሽው አቅም በቃ ለምሳሌ በአንድ ቀን ከዚህ እስከዚህ ድረስ ያለውን አነባለሁ ብለሽ ራስሽን ብታዘጋጂ መልካም ነው። እግናለሁ በጣም ፈለገዬ እግዚአብሔር ይስጥልን በቤቱ ያጽና። እኔ እድለኛ እንደሆንኩ ነው የምቆጥረው። እውነት ነው የምልህ። አመሰግናለሁ። እግዚአብሔር ይስጥልን። አሜን አሜን። እሺ እሺ፣ እግዚአብሔር ያክብርልኝ። እሺ፣ ከስዕላት ጋር ተያይዞ ጥያቄ ያላችሁ ሰዎች ያላችሁ፣ ከሌላችሁ ልውጣ ፕሊስ። ከስዕላት ጋር ተያይዞ ጥያቄ ያላችሁ ሰዎች ብቻ ላስገባ። እኔን ቶሎ ቶሎ እየጨፈንኩ ያለሁት በጣም አሙኝ ነው። የኔ ተወዳጆች ምን እንደሚሻለኝ አላውቅም። እኔን በጣም እየታመምኩኝ ነው። ከስዕላት ጋር ተያይዞ ጥያቄ ያላችሁ ከስዕላት ጋር ተያይዞ ጥያቄ ያላችሁ እህት ወንድሞች በደንብ ቶሎ ቶሎ አንዳንድ ቁጥር ጻፉልኝና ጥያቄያችሁ ልቀበል። ቶሎ ቶሎ በሉ። እሺ ቶሎ በሉ። ጥያቄ ያላችሁ ቶሎ ቶሎ ተቀብዬ ልውጣ ፕሊስ። የገባሁት እንደው እጅን ለመተንፈስ ብዬ ነው። የኔ ተወዳጆች እንደ ገሊላ እንደ ቃና እንደ ገሊላ ንጉሥ አመጣጡ እንደ ቃና ሙሽራው ሙሽሪትን ተቀበሉ ዘንድ ውጡ። እሺ ጥያቄ ከሌላችሁ ልወጣ ነው። አልገባኝም። እሺ ጥያቄ ካላችሁ ኢንቫይት ያደረኳችሁ አክሴፕት ብላችሁ ቶሎ ቶሎ ገብታችሁ ይሄ ነገር አልገባን ብላችሁ ቶሎ ቶሎ ጊዜያችሁን ተጠቀሙ። የኔ ተወዳጆች ቶሎ በሉ። አንዳንድ ኮሜንቶችን እኔ አልመልስም። የአይን ዶክተር ነው። አረ የታባቱ ጄጄ ጸበል አስነኳለሁ። እንደምንም ምንም እንዳታስቡ። እሺ ኦኬ። ኤኒዌይስ ጥያቄ ያለው ሰው የለም። እሺ በጣም ጥሩ። እና አረ ጊዜያችሁን ተጠቀሙ። ለምንድን ነው እንዴ? ይሄ እኮ የፍቅር ጥያቄ እኮ አይደለም እኮ። ለምንድን ነው የምታስቡበት? ጥያቄ ያላችሁ ሰዎች ቶሎ ቶሎ ግቡ፣ በእናታችሁ ቶሎ። ሰላም ነው ፈለገ፣ እንዴት ነው? እግዚአብሔር ይመስገን። እንዴት ነገሩ? አለን እግዚአብሔር ይመስገን። ደህና ነን። ስላሴ ይመስገን። ሁሉ ሰላም። ስላሴ ይመስገን። እንዴት ነው? ስፈልግ ነበር አላስገባ ያለ ብዙ ጊዜ። እሺ ያው አስገባሁት። ከስዕላት ጋር ተያይዞ ጥያቄ አለ ወንድማችን? የተለያዩ ጥያቄ የለኝም እኔ ያው ኦርቶዶክስ ስለሆንኩ ምንም፣ ግን በውስጥ ሊያናግር ፈልጌ ነበር። የሆነ ነገር የሚጠይቀኝ ነገር አለ እዚህ ሚዲያ ላይ ሳይሆን። እሺ እንደዚህ የሚያስፈልገኝ ነገር አለ። በውስጥ ማግኘት እችላለሁ? ይቻላል። እሺ ብዙ ጊዜ በውስጥ የሚጻፉ መልእክቶችን ስለማልመለከት ነው። እንደዚህ ሲሪየስ የሆኑ ጽሁፎች ካሉ ግን መልሳለሁ። አንዳንዴ ሀይ ሰላም ምናምን የሚሉ ነገሮች ስለሚበዙ ብዙ ጊዜ እንትላለ። አንዳንዴ እኔ ተወዳጆች በዚህ አጋጣሚ መልእክቶቻችሁን እንዳያቸው። አንዳንዴ ቁም ነገር ያላችሁ በጣም ብዙ ሰዎች ትኖራላችሁ እና መልእክቶቻችሁን እንዳየው ቀጥታ የምትፈልጉትን ነገር ጻፉልኝ። እሺ አንዳንዴ መሴጅ ሪኩዌስት ላይ ያሉ ሀሳቦችን ስንመለከት ይሄ ብዙ ጊዜ ሰላምታ ምናምን ብቻ ስለሆነ የሚሆነው ያው ይሄ ሌላ አይነት ነገር ስለማይመስለን በጣም በየቀኑ 100 ምናምን አይነት መልእክቶችን ለመመለስ እኔም አንድ ሰው ስለሆንኩ ይከብደኛል። ይሄ በጣም ሲሪየስ የሆኑ ነገሮች ግን ሲሆኑ ግን
በቻልነው አቅም ቀርበን እናወራቸዋለን እና መልእክትን አስቀምጥልኝ እናወራለን። አዎ ትንሽ አንድ ምክር ያስፈልገኛል። እሺ እኔም ከቻልኩ እመክራለሁ፣ ችግር የለም። ትችላለህ፣ እግዚአብሔር ባስቻለው። እሺ እሺ፣ መልእክትን አስቀምጥልኝ አየዋለሁ ወንድማችን ብሎ። እሺ አስቀምጥልሃለሁ ሶስት። እሺ እሺ እሺ። አንጾኪያ አንኪዮን ይቅርታ፣ እውነትም አይኔን ታምሜያለሁ። ሰላም፣ እንዴት አደራችሁ? እንዴት አለሽ? አንድ ጥያቄ አለኝ። እሺ። ጸሎት ስንጸልይ ግዴታ ቆመን ነው መጸለይ ያለብን? ዳዊት ምናምን ስናነብ ብንቀመጥ ችግር አለው? እሺ መልካም። ግዴታ አይደለም። ሲጀምር ጸሎት መጸለይም ግዴታ አይደለም። አለመጸለይ አንድ ሰው መብቱ ነው። ባለመጸለዩ ግን በረከት ያጣል። እና አንድ እንድትረዱ የምፈልገው ነገር ጸሎት ሲደረግ ከአቅም በላይ ካልሆነ በስተቀር ምናልባትም ካልታመመን በስተቀር ህመም ላይ ካልሆነን በስተቀር ቆመን ልንጸልይ ይገባል። እንደ መንፈሳዊ እንደ ክርስትና ኮርስ ነው፣ ክርስቲያናዊ የሆነ ግዴታ ነው። ለምንድን ከተባለ ምድራዊ በሆኑ መኳንንት ፊት ስንቆም፣ እንደው መኳንንትና ሹማምንቱን ተውት። አሁን እንኳን በቀጥታ እንዲህ አይነት ስልጣን ያላቸውን ሰዎች የማግኘት እድሉ ለእያንዳንዱ ህዝብ ጠባብ ነው። ግን የቀበሌ መታወቂያ ልታድሱ ስትሄዱ የቀበሌ መታወቂያ የሚያድሰውን የቀበሌ ሰራተኛ ቆማችሁ ነው የምታወሩት። የኔ ተወዳጆች፣ አሁን እንግዲህ እዛ ቦታ ላይ ያ ሰው በስራው እየሰራ ያለው ስልጣን አለው። እንደው በጣም ትንሹን ያንን እንኳን ትንሹን ስልጣን ፕሊስ የምታደርጉ ያንን እንኳን ትንሹን ስልጣን ያለውን ሰው ስታወሩት ቆማችሁ ነው የምታወሩት። እና እንደዚህን አይነት ምድራዊ የሆኑ ሰዎችን ለሆነ ጉዳይ የሆነ ነገር እንዲያስፈጽሙልን የምንፈልጋቸው ለኛ አለቃ የሆኑ ሰዎችን ቆመን የምናወራ ከሆነ ዋይናት ለምን ሰማያዊ የሆነውን ጌታ ሁሉን አስገኚ የሆነውን የሁሉ ባለቤት የሁሉ ገዢ ሰማይን ያለባላ ምድርን ያለ ካስማ ያጸናውን ደግሞ እግዚአብሔርን ስለምን ተቀምጠን እናናገረዋለን? ጸሎት ማለት ከእግዚአብሔር ጋር የምንነጋገረው ንግግር ነው። እና ይሄ አንዳንድ ጊዜ ስትቆሙ ጸሎት ስታደርጉ ምናምን ድካም ይሰማችኋል አይደል? ድካም ይሰማችኋል ምናምን፣ ይሄ ከኮምፈርት ዞን ትወጣላችሁ። እያንዳንዱ ነገር ዋጋ አለው። እግዚአብሔር አምላክ በጣም 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 ምን ያክል ለኛ መሐሪ የሆነ ጌታ እንደሆነ የምታውቁት በምንድን ነው መሰላችሁ? ለእያንዳንዷ ነገር እሱ ዋጋን ይሰጣችኋል። እንደው ተከፍታችሁ ሊሆን ይችላል እኮ ተከፍታችሁ እያለቀሳችሁ እንኳን ጸሎት ስታደርጉ ያፈሰሳችኋትን እንባ ሁሉ ሳይቀር እንደ ዋጋ የሚቆጥርላችሁ አምላክና አባት ነው። ስለዚህ በእግዚአብሔር ፊት ስትቆሙ፣ በእግዚአብሔር ፊት ቆማችሁ ጸሎት ስታደርጉ ትልቅ ዋጋ አለው። መቆም እየቻልን ግን ተቀምጦ ጸሎት ማድረጉ አግባብ አይደለም። ይሄ ለየትኛውም ነው። በነገራችን ላይ ምንም ሆናችሁ ምንም ሆናችሁ ኢቭን አገልጋይም ተኩኖ ካህንም ተኩኖ ተቀምጦ ጸሎት ማድረጉ ይስናት ያን ያክል መልካም አይደለም። እንደዛ ባይሆን ጥሩ ነው። ምክንያቱም ይሄ እገሌ ካህን ስለሆነ ተቀምጦ ጸሎት ያደርግ፣ እገሌ ምዕመን ስለሆነ ቆሞ ይጸልይ የሚል ስርዓት ቤተክርስቲያናችን የላትም። ሁላችንም ካህናትም ሆንን ሰባኪያንም ሆንን ዘማሪያንም ሆንን ምዕመናንም ሆንን ምድራዊ በሆኑ ነገስታት ፊት ቆመን ነው ንግግሮቻችን የምንናገረው። በመፍራት በመራድ በመንቀጥቀጥ ነው የምናወራው። እና በእግዚአብሔር ፊት ስንቆም ደግሞ ሊያውም ለጸሎት ስንቆም በፍጹም ፍርሃት በፍጹም እንደው አንቃዶ ልቦና ልንቆም እና ጸሎት ልናደርግ ይገባል። ህመም ላይ ያሉ ሰዎችን ግን አያካትትም። ያ ህመም ላይ ያለ ሰው በቃ ግዴታ ላይ ነው። እንደውም ታምረ ማርያምም ሲነበብ ሌሎችም የጸሎት መጽሐፍቶቻችን ሲነበቡ እንደው አንዳችንም ካልከለከለው በስተቀር የሚችል ቆሞ ጸሎቱን ይስማ ነው የሚለው። አንዳችንም ካልከለከላችሁ በስተቀር ባትቀመጡ መልካም ነው። አሁን ላይ እኛ ተቀምጠን ጸሎትን ካሰማልን ቀጣይ የሚመጣው ደግሞ ኔክስት ጄኔሬሽን ተኝቶ ደግሞ መጽሐፉን ተጋርጎ ደግሞ እንግዲህ ባነብም ምንም ችግር የለም ዋናው ማንበብ ነው ይላል። እና እንደዛ ባይሆን መልካም ነው። እኔ ቅዳሴ ራሱ ሳስቀድስ በቃ ምንም እግሬ እንትን አይለኝም። ያው ህመም የለብኝም
በማንኛውም ቀን የምንቀሳቀሰው እኔ ግን ጸሎት ሳረግ ቅዳሴ ላይ ምናምን በጣም ነው በቃ እግሬን የሚያምኝና አንዳንድ ጊዜ ቤተክርስቲያን ራሱ ሲሄድ ስለምቀመጥ በጣም ነው የሚጨንቀኝ። ያው ሰው ደግሞ አይረዳም ያንን ነገር። አይ ህመም ላይ ካለሽ እኛ አሁን ህመም ላይ ስላሉ ሰዎች ስንኖር ኤክሴፕሽን አለው። በቃ ህመም ላይ አንድ ሰው ካለ ህመሙ ስለሚያስገድደው ችግር የለውም። ይልቁ ደግሞ አንዳንድ ጊዜ እንደዚህ አይነት የስራ ጥያቄዎችን እኛን ታናናሽ ወንድሞቻችሁን ከመጠየቅ ይልቅ ካህናት ጋር ቀርባችሁ ደግሞ ሞር ብትማከሩ ጥሩ ነው። ምክንያቱም ካህናት በምድር ያሰሩት በሰማይ የታሰረ ነው፣ በምድር የፈቱትም ደግሞ በሰማይ የተፈታ ነው። ስለዚህ ቀርባችሁ እንደው ትንሽ ህመም እንደው እያስቸገረኝ ነበር እና ይሄንን እንዲህ ባደረገው ችግር አለው ወይ እያላችሁ አሰረ ክህነት ያላቸው መስቀል የጨበጡ አባቶችም ደግሞ ብትጠይቁ መልካም ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። አሜን አሜን። እሺ መልካም። በሰላት ዙሪያ ጥያቄ ያለው ሰው አለ? የኔ ተወዳጆች አሁንም ከመውጣቴ በፊት እባካችሁ እንደው ከርዕሳችን ባንወጣ ጥሩ ነው። በቅዱሳት ሰላት ዙሪያ ጥያቄ ያለው ሰው ካለ አንዳንድ ቁጥር ይጻፍልኝ። ይሄ ፕሮቴስታንት ወንድሞችም ጭምር በቅዱሳት ሰላት ዙሪያ ጥያቄ ካላችሁ አንዳንድ ቁጥር ጻፉልኝ። ቶሎ ቶሎ በሉ። ይለመነናል አምላክ አብርሃም ይታደገናል መድኃኒዓለም ይለመነናል አምላክ አብርሃም። አንዳንድ ቁጥር ጻፉልኝ። ቶሎ ቶሎ በሉ። ኢንቫይት ሳረጋችሁ ቴክስት እያረጋችሁ ግቡስ። በቅዱሳት ስዕላት ዙሪያ ጥያቄ ያላችሁ ግቡ ሁላችሁም። ኦኬ እሺ። ኬቤኪ የሚል አካውንት ይሰማል? አዎ ፈለገ ሰላም ነው። እንዴት ነህ ዲያቆን ፈለገ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነው? ሰላም ነው? ስላሴ ይመስገን። እንዴት አለ? አለን ይመስገን። እኔ እንኳን የኔ ጥያቄ አንድ የኔ ታላቅ አለ በቅዱሳን ስዕላት በልብስ ላይ ታትሞ በልብስ ቅዱሳን ስዕላት ተሰርቶ ጥያቄ ፈጥሮብን ነበረ። ሌሎቻችን አይፈቀድም፣ ስናስበው አይቻልም፣ ልብስ ላይ በእንትን ማድረግ ምናልባት ከአንዳንድ አንጻር አለ የምንውልበት ውሎ ምናምን ሲታጠብ ወይንም ደግሞ ያ ልብስ ሲያረጅ እንዴት ነው ይህ ነገር እንዴት ነው የምታየው ለማለት ነው። እሺ መልካም። ቅዱሳት ስዕላትን ከፍቅርና ከአክብሮት አንጻር አንዳንድ ሰዎች አሳትመው በልብሶቻቸው ላይ አድርገው እንትን ይላሉ። ቅዱሳት ስዕላቶች መታተም ካለባቸው መታተም ያለባቸው ማለት እንደው ቅዱሳት ስዕላትን ሰው በልብሱ ላይ እንደዚህ አድርጎ ለብሶ ምናምን መዞሩ እንደው መልካም አይደለም። እንደዛ ባይደረግ ጥሩ ነው። ለምን በቃ የሚገባቸውን አክብሮት ልንሰ ስለሚገባ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባ ሁሉ ክብርን ስጡ ይላል። ስለዚህ እነዚህ የእግዚአብሔር እስትንፋስ ስለሆኑ የቤተክርስቲያን ልሳኖች ለሆኑ ቅዱሳት ስዕላቶች የሚገባቸውን ክብር ደግሞ እኛ አማኞች ልንሰጥ ይገባል። መሆንም ካለበት መሆን ያለበት ልብሰ ተክህኖ ላይ ብቻ ነው። ከዛ ውጭ ግን ቅዱሳት ስዕላት ቅድም እንዳልነው ቅዱስ ቤተክርስቲያናችን ወንጌልን የምትሰብክባቸው ልሳኖቿ ናቸው፣ ገላጮች ናቸው። ቤተክርስቲያን በሶስቱም ቋንቋዎች ወንጌል ትሰብካለች እና ወንጌልን ከምትሰብክባቸው ቋንቋዎቿ መካከል አንዱ ስለሆኑ አስፈላጊ የሆነውን ክርስቲያን የሆነ ደግሞ ግዴታችን ልንወጣ ይገባል፣ ልናከብር ይገባል። ይሄ ልብስ ላይ ስናደርግ ላበት ያለበናል አይደል? መቼም እኛ ሰዎች ከሰውነታችን ብዙ ቆሻሻ ይወጣል እና ላበት ይወጣናል፣ ላብ ይፈሳል እዛ ላይ። ከዛ በመቀጠል ደግሞ ቤታችሁ ከገባችሁ በኋላ እስከ ቆሸሸ ድረስ አጣጥፋችሁ ከቆሸሸ ልብስ ጋር የምታስቀምጡት እና ሌሎችም። ስለዚህ በተቻለ መጠን እባካችሁን እንዲህ አይነት ነገሮች ባይደረጉ መልካም ነው። በቃ ባጭሩ አሁን ለምሳሌ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት መጽሐፍ ነው። ይሄንን መጽሐፍ ሰው እየቀደደ እሳት እንደማያያዝበት ሁሉ
ሰው በተማረበት ደፍተሩ እኮ እሳት ሊያያይዝ ይችላል። ረዥም ጊዜ እንደ ማጥኛ ሲጠቀምባቸው የነበሩ መጽሐፍቶችን ሁሉ ሳይቀር እሳት እያነደደ እሳት ማያያዣ ሊያደርገው ይችላል። ሰው መጽሐፍ ቅዱስን እየቀደደ እሳት ሊያያይዝ እንደማይችል ሁሉ ቅዱሳት ስዕላትንም ደግሞ ልክ በዚሁ ልክ ለአክብሮት ነው ለፍቅር ነው እያሉ እንደ ልብስ ባይጠቀሙ መልካም ነው። ይሄ እንደው እነዚህ የተቀደሱትን ንዋያቶች ማቅለልም ጭምር ስለሆነ ማለት ነው። ያው በተቻለ አቅም እንደው በፖዚቲቭ ብዙዎች ተረድተው እንደሚረዱት ተስፋ አደርጋለሁ። ወንድማችን አይ ቲንክ ተመልሶልሃል። እሺ ወንድማችን አው ፈለገይ ተመልሶልኛል። እኛም እግዚአብሔር በረዳን አቅም እግዚአብሔር በረዳን መጠን አንዳንዶቻችን ችግር የለውም ስንል አንዳንዶቻችን ከዚህ አንጻር እናያለን። ከመውደድ አንጻር እጅግ ከማክበራቸው አንጻር ልንጠቀመው እንችላለን እንጂ ግን በደንብ ትኩረት ስበን ከአየነው ከኛ የሆነ አለ ከውሏችን ከምናደርገው ድርጊቶች ምናምን ከኛ ጋር አይሄድም በማለት ለመስማማት እንትን ያለው ነገር ነበረ። ከዚህ በተረፈ ከኛ የበለጥ ምሉ ከኛ ትንሽ ቤተክርስቲያንን የሚያውቁትን ጠይቀን እውቀት አግኝተን እንረዳዳለን ከማለት አንጻር በዚህ ተስማምተን ነበረ። አሁን የተማርኩትን ለእነሱም ለማካፈል ስለፈለግኩ ነው ፈለገይ እና በጣም አመሰግናለሁ። እግዚአብሔር አክብርልኝ። ወዳችኋለሁ ሁላችሁ ነው። እሺ ኮሜንት ላይ እኔ አንዳንድ ፕሮቴስታንቶች ወንድሞች ኮሜንት ላይ ለምንድን ነው አካኪ ዘራፍ የምትሉት? አሁን እኮ አንዳንድ ጊዜ ምን አለ መሰላችሁ በመጽሐፍ ቅዱስ የማስረጃነት እንደው የምታውቁት የምትረዱት ነገር ካለ ቀርባችሁ በመጽሐፍ ቅዱስ የማስረጃ ከኛ ጋር መውራት ትችላላችሁ። ኮሜንት ላይ አካኪ ዘራፍ በማለት እኔ እንዴት ነገር አልፎበታል። ምንድን ይሄ በቃ እንዲህ ነው በዚህ ወጥቶ በዚህ ገብቶ ምናምን ብሎ በቃ ጮክ ብሎ ይሄ ወከባ መፍጠር ማዋከብ ምናምን አልፎበታል። በቃ አሁን ዘመኑን ምሰሉ ፕሊስ። ዘመኑ በማስረጃና በመረጃ ብቻ ነው። ስለ እያንዳንዱ ነገሮች ስታወሩ መጽሐፍ ቅዱስ የሆነ ማስረጃዎችን ይፈልጋል። ስለዚህ ፕሊስ ኑ ተመስገን የሚል አካውንት ኢንቫይት አድርጌሃለሁ። ተመስገን የሚል አካውንት ኢንቫይት አድርጌሃለሁ። ፕሊስ ናግባ ኢንቫይት አድርጌሃለሁ ናግባ ፕሊስ። እግዚአብሔር ስሙ የተመሰገነ ይሁን። የኔ ተወዳጆች በጣም የሚገርማችሁ ነገር ከዛሬ 4 ዓመታት በፊት እያንዳንዱ ፕሮቴስታንት የሆኑ እህቶች ወንድሞቻችን በዚህ ልክ አልነበረም የሚያወሩት። አሁን ላይ አቅማቸውን ያውቃሉ። ይኸውላችሁ ሰውን አቅሙን እንዲያቀራሱ ማድረግ በነገራችን ላይ ትልቅ ድል ነው። ትልቅ ስራዎችን ሰርተናል። በእያንዳንዱ የፕሮቴስታንት ሃይማኖት ላይ ጥያቄ ምልክትን ፈጥረናል። እግዚአብሔር ስሙ የተመሰገነ ይሁን። ሰዎች በየትኛውም አይነት ነገር ላይ ኮንፊደንስ ኖሯቸው የኛ ትምህርት እንዲህ ነው ብለው እንዳይናገሩ ኮንፊደንስን ማሳጣት በራሱ ይሄ ቀላል ነገር አይደለም እና እኔ እረዳችኋለሁ። ዞሮ ዞሮ ለማንኛውም መታችሁ በመጽሐፍ ቅዱስ ማስረጃ ይሄ ነገር እንዴት ብላችሁ ጥያቄዎችን ሐሳቦችን የምታነሱ ከሆነ ገብታችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር መውራት ትችላላችሁ። ካልሆነ ግን እባካችሁ አካኪ ዘራፍ ማለቱን አቁሙ ፕሊስ። ተመስገን የምትል ወንድማችን እንደው ኢንቫይት ልኬልሃለሁ። እንዴት ነህ ወንድማችን ዲያቆን እስጢፋኖስ? እንዴት ነህ? ሰላም ብያለሁ። እንዴት አለ ወንድማችን? ክብሩ ይስፋ ለአባትና ለልጁ። እንዴት ነህ? ሰላም ነው? ክብሩ ይስፋ ለአባትና ለልጁ። አዎ ክብሩ ይስፋ ለአባትና ለልጁ ምን ማለት ነው? አልገባኝም። የጳውሎስ ሰላምታ ነው ባይዘይ አይደል? ክብር ይግባ ለአባትና ለልጁ የሚል የለም እንደዚህ ቃል በቃል እናንተ ለአባትና ለልጁ ስትል ነው ያልኩ። ፈለገ አትናቴዎስ እንደዛ ያልከውን እኮ ነው የምታስረዳኝ እኮ። ለምንድን ነው የምትቸኮለው? አሁን ያልከውን አስረዳኝ እኮ ነው ያልኩህ እኮ። ለአባትና ለልጁ ስትል አባት ያልከው ማንን ነው? አባትማ አብ ነዋ። ልጁ ኢየሱስ ክርስቶስ። ኦኬ። ስለዚህ ከሶስቱ ቅዱስ ለሁለቱ ቅዱስ ክብር ይሁን እያልክ ነው? አይ እንደዛ እያልኩ አይደለም። አንተ እንደዛ ልትል ትችላለህ። ክብሩ ይስፋ ለአባትና ለልጁ ማለት ያው
ስላሴን እንደ እንደማለት ሀሳብ ግን ቅዱስ እኔ እንደ ሀሳብ በጣም የምወደው ወንድሜ ስለሆንክ እንደ ሀሳብ ትምህርተ ስላሴን እንደው ለምን ወደ ሰንበት ትምህርት ቤት ተቋማት ወስጄ የተወሰነ ጊዜ ወስደህ ብትማር አይኖ ፕሮቴስታንት ነው። ዘንድሮም ፖለቲካ ላይ ፈለገ ብዙ ነገር እኔ ፖለቲካ አይደለም ስለ እውነት ፖለቲካ እኔ ያልኩህ አዳምጠኝ። እኔ ላስተምር ይችላል ትምህርተ ስላሴ ይኸውልህ አየህ አሁን ይኸውልህ ኢጎ ያለበት ሰው እንደዚህ ነው የሚለው። እኔ ላስተምርህ አላልኩኝም። እኔ ያልኩህ የትምህርት ልዩነትን እንድታቅ እንድትረዳ እንደ ወደ አንድ ጥሩ ወደሆነ ሰንበት ትምህርት ቤት ልውሰድህና አንተ በእንደ ፖዚቲቭ ሆነ ተከታታይ የሆነ የትምህርተ ስላሴ ትምህርት ሊያውም ነው የምልህ። ቆይ አዳምጠኝ። በቃ የመጀመሪያው ቀዳሚ አንድ ህፃን ልጅ ወደ ሰንበት ቤት ሲገባ በመጀመሪያ የሚማረው እነዚህን ትምህርቶች ነው። ስለዚህ ቀረብ በለና ተራርተህ ተምረህ አንተ ራስህ ምንም በቃ እኔ ሳላወራ እኔ ሳልናገር አንተ ራስህ ምን ያክል ፕሮቴስታንት የሆኑ ሰዎች ለፕሮቴስታንት ይሄ ለትሪኒቲ ትምህርት በጣም ያነሰ መረዳት እንዳላቸው በቃ ጭራሽ እንደው መረዳት አይደለም ጭራሽ እንደማያውቁት ከትምህርተ ስላሴ ጋር እንዳልተገባቡ ምስክር አትሆንም ብዬ ነው ይሄንን ሐሳብ ያነሳሁት እንጂ ለፖለቲካ አይደለም። ፖለቲካን ያላቅ እሺ ቅዱስ በላያም ፖለቲካ ምንድነው የምትፈልገው? እኔ እንግዲህ ያው ጳውሎስ ያቀረበውን ሰላምታ ነው። ምንድነው ፖለቲካ? ቆይ አይደለም ምንድነው ፖለቲካ ማለት? ምንድነው ፖለቲካ ማለትማ ያው የሚታወቅ ነው። ታውቃለህ፣ የማይሆን ነገር የማይመስል ነገር ተናግሮ እኔ አላውቅም። ምንድነው ምን ማለት ነው ፖለቲካ? ባጭርና ግልጽ የማይመስል ነገር ተናግሮ ሰውን ያው እንትን እንደማድረግ ነው ሰውን። ስለዚህ አሁን ያለው በፖለቲካ አይሻልም? ቆይ በፖለቲካ ተወዳድሮ አሸንፎ ሀገር እየመራ ያለው ይሄ አሁን ያለው መንግስት የማይመስል ነገር ተናግሮ ነው ህዝቡን እየገዛ ያለው እያልከን ነው። የፖለቲካ ትርጉሙን ልክ እንደዚህ ነው የወሰድከው አንተ። የማይመስል ተናግሮ ሰውን ማታለል ማለት ነው። ስለዚህ ሀገር እየገዛ ያለው የማይመስል ነገር ተናግሮ ሰውን እየገዛ ነው እያልከ ነው እየተናገርክ ያለው ቅዱስ። ስለዚህ ንግግር ኃላፊነት ትወስዳለህ ነው እንደዛ ነው እያልክ ያለው። ኦኬ አልሰማሁም። ይቅርታ የሆነ ነገር እያነበብኩ ነበር። ምን አልከኝ? አሁን እሱም ተውና ፖለቲካ አትበለኝ። እኔ ስለ ፖለቲካ አላውቅም። ፈለገ ቤት ከከፈትከር በእውቀት ብንወያይ ምን ይመስላል እንዴ? ምን ቅዱስ አንተ ከእውቀት እኮ እግዚአብሔር በሚያውቀው በጣም የራክሰው ከእውቀት የራክሰው መሆን ፖለቲካ ማለት እንደዚህ ነው። አይ ፖለቲካ ማለት እንደዚህ ነው። ቆይ አሁን ፖለቲካ ማለት ምን ማለት ነው አልኩ። ይኸውልህ ፖለቲካ ማለት ምን ማለት ነው ስለ የሆነ ነገር ተናግሮ ሰውን ማታለል ነው ብራዘር። አንተ አሁን ከእውቀት እንደራክ ለምሳሌ አንዱ ማረጋገጫ ይሄ ነው። ይሄ እኔ 8ኛ ክፍል የተማርኩት ፖለቲካ ምን ማለት እንደሆነ ቀጥተኛ ትርጉሙን እኔ 8ኛ ክፍል የተማርኩት ኤሌመንተሪ ላይ። አሁን ከ8ኛ ክፍል ትውስቴን እንኳን አስተውሼ ምን ማለት ነው ስለ አንተ እየነገርከኝ አይደለም። ለማንኛውም ችግር የለውም አላውኩም። የ8ኛ ክፍል መጽሐፍ 8ኛ ክፍል የተማርኩን ነገር እጠቁምሃለሁ። ቆይ የ8ኛ ክፍል መጽሐፍ እጠቁምሃለሁ፣ ታነበዋለህ። ለምን እኔ የምናገረው ነገር ባጠቃላይ አይቻልም። ቆይ ቅዱስ አዳምጠኝ። ቆይ ወደሚጠቅመን ነገር እንግባ አንድ ጊዜ። የ8ኛ ክፍል መጽሐፍ ነገርህና ያንን መጽሐፍ ታነበዋለህ። እኔ የምነግርህ ነገር በአጠቃላይ ስለማይጠም ይህን ለጊዜው እንለፈው። ትምህርተ ስላሴን ግን ከማንም የበለጠን ያስተምርሃለሁ ብለህ ነበር። አሁን አንተ ቀደም ትንሽ ይሆናል አይደል ጉራ ነገር አታውቅም ብለህ ስትል ነው። ትምህርተ ስላሴ የክርስቲያኖች ሁሉ ትምህርት ነውና ትምህርተ ስላሴን አታውቅም። እንዲህ ስል ሊከፋ አይገባም። ወልድ ለልጁ ማነው ምናምን ብለህ ልትል ነው። አይ ነው አውቃለሁ። እሱን ችግር የለውም። እሱ ይለፍል። አዳምጠኝ። ትምህርተ ስላሴን እንዲህ ስል አይክፋ። ባጭሩ አሁን አንተ እንዳልከው ይኸውልህ አለማወቅህን ስለምታውቀው እንዲህ ስል አይክፋ። ትምህርተ ስላሴን አታውቅም። ትምህርተ ስላሴን አታውቅም የምልህ ደግሞ ፕሮቴስታንት ስለሆንክ ነው። ማንነትን አውቄ ሳይሆን ፕሮቴስታንት ስለሆንክ ትምህርተ ስላሴን አታውቅም እልሃለሁ። 100% እርግጠኛ ነኝ። ምክንያቱም የትኛውም ፕሮቴስታንት ትምህርተ ስላሴን አውቆ ተረድቶ አያውቅም፣ መረዳቱም የለውም። ስለዚህ ይሄንን ነገር ስነግርህ በቃ አሜን ብለህ ለፈው እንጂ አሁን ባወራው አንድ ነገር ልንገርህ። ትምህርት ስላሴን ታውቃለህ? አንዴ ቆይ ትምህርት ስላሴን ጠንቅቆ የሚያውቅ ማንም የለም። ቆይ አንዴ እነግርሃለሁ። ታውቃለህ ወይ ፈለገ? አንዴ ቆይ እነግርሃለሁ። ችግር የለም። ትምህርተ ስላሴን አሁን መጀመሪያ ነገረኝ። መጽሐፍ ቅዱስ በገለጠኝ መልክ አውቃለሁ። ሙሉ በሙሉ ባላቅም እግዚአብሔርን በአእምሮ ሙሉ ላውቅ አልችልም። መጽሐፍ ቅዱስ እንደው በገለጠው ልክ እሺ። እኔ መጽሐፍ ቅዱስ ከገለጠው ውጭ ትምህርተ ስላሴ የለም እና መጽሐፍ ቅዱስ የገለጠውን ይሄንን ትምህርት የትምህርት ሁሉ በላይ የሆነውን ትምህርተ ስላሴን
የሆነ ቦክስ ውስጥ አስገብተኝ አታውራ፣ እኔ ላውራ። ምንም አይነት ቦክስ ውስጥ እንዴ ምን ሆነ ነው? ምን ቦክስ ነው? ቅዱስ ስለ የሆነ ቦታ አንተ እንደምትፈልገው ላውራ ብቻ ያስገድድከኝ ነው። ቆይ አንዴ ቅዱስ እባክህን ፕሊስ ስሜት ያቱን። እሺ አይ ስሜታዊ ሆኜ አይደለም። አንዴ ቆይ ሐሳቤን ላውራ። ጌታ በኢየሱስ ስም መጽሐፍ ቅዱሳዊ ትምህርት የሆነውን ትምህርተ ሥላሴን ታውቃለህ ወይ? ቅዱስ አውቃለሁ ወይ አላውቅም? መጽሐፍ ቅዱስ በገለጠልኝ ልክ አውቃለሁ። ከዛ ውጭ እና አንተሮስና ታዲያ ማን እና ሸምሱ በገለጠ ልክ እንዴት ሊሆን ይችላል? እኔ አሁን ያልኩ መጽሐፍ ቅዱሳዊ የሆነውን ትምህርት እሺ፣ ይሰመርበት እና ያንን አካውንት ፎሎ አድርጋችሁ በውስጥ መስመር እኛም መሳተፍ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን እና እንመዘግባችኋለን። ኦልሞስት ከ40 በላይ የሚሆኑ ክርስቲያኖች ወንድሞቻችን በህብረት አንድ ላይ ከኛ ጋር ቅዱስ ቁርባን ለመቀበል ዝግጅት ላይ ናቸው። ተመዝግበው ጨርሰዋል። ሌሎቻችሁም መመዝገብ የምትፈልጉ መልእክቶቻችሁን አስቀምጡልን። እሺ ተወዳጆች መልእክቶቻችሁን አስቀምጡልን እና እንመዘግባችኋለን። ሌላው ለምዝገባ ምንም የምታወጡት ሳንቲም የለም። ሌሎች ሰዎችን ነው አስቸግረን እንደው አንዳንድ ወጪዎችን እንዲሸፍኑ እናደርጋለን እንጂ ከኛ ጋር በህብረት ቅዱስ ቁርባን የምትሳተፉ እህቶች ወንድሞች ምንም የምታወጡት ነገር የለም። ምንም የምታወጡት ሳንቲም የለም። ይሄንን ደግሞ ትልቅ በረከት እንደው ማገዝ እንፈልጋለን። መሳተፍ ባንችልም ማገዝ እንፈልጋለን የምትሉ እህት ወንድሞች ካላችሁ እስፔሻሊ በውጭ ዓለም ያላችሁ እህቶች ወንድሞች እናንተ የምታደርጉት ትንሹ ነገር እዚህ በጣም ብዙ ስራ ይሰራል እና ማገዝ የምትችሉም ማገዝ እንፈልጋለን እያላችሁ ጻፉልኝ፣ መልእክታችሁን እመልሳለሁ። እሺ እና እንዳትረሱ ፈለገ አትናቴዎስ 7 የሚለውን የቲክቶክ አካውንት ሰርች ባራችሁ ላይ ሰርች አድርጋችሁ የተመረጠ ትውልድ የሚል የቲክቶክ አካውንት ይመጣላችኋል። ያንን አካውንት ፎሎ አድርጉ እና ብዙ የውስጥ መልእክቶችን እየመለስኩ ያለሁት በዛ አካውንት ነው እና በውስጥ መስመር ፎሎ ካደረጋችሁ በኋላ መልእክታችሁን አስቀምጡልኝ። መመዝገብ የምትፈልጉ መመዝገብ እንፈልጋለን እያላችሁ ማገዝ የምትፈልጉም ደግሞ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። ለሁላችሁም እመልሳለሁ። የካቲት 15 ሁላችሁም እንዳትቀሩ እሺ። ማንም ሰው መቅረት የለበትም። ብዙዎቻችሁ እንደምትመዘገቡ ተስፋ አደርጋለሁ። እግዚአብሔር ያደርሰን። ሁኔታውን አይተን ደግሞ እንደ ሁኔታው ደግሞ እንደ አቅማችንም ደግሞ ወደፊትም እንቀጥላለን እንዲህ አይነቱ ፕሮግራም። እሺ አይ ቲንክ ወንድማችን ቅዱስ የሚመለስ አልመሰለኝም። እንዴ ጋይስ ወርዷል እንዴ? ከገስ ላይ አልወረደም አይደል? ይሰማል? ይቅርታ ስልክም ገብቶብኝ ነበር እንዳጋጣሚ፣ ለዛ ነው እንትን ያልኩት። ዮሐንስ ወንጌል ምዕራፍ 5 ከቁጥር 26 አውጣ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 26 አውጣ። አላውጣም፣ አንተ ራስህ አንብብልን። ኦኬ እኔ ላምበለሽ። አብ በራሱ ህይወት እንዳለው እንዲሁም ለወልድም ህይወት አብ በራሱ ህይወት እንዳለው እንዲሁም ለወልድም ደግሞ ህይወት እንዲኖር ሰጥቶታል ይላል። ከፈለግ ማለት እኔ መንፈስ ቅዱስ በራሱ ህይወት አለው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። ኦኬ መንፈስ ቅዱስ እናን ኤግዚስትር ህይወት የለውም እያልክ ነው ለራሱ? እና ሶስት አካል ብለህ የምታምነው እንዴት ነው? አንዱ በራሱ ህይወት የለውም። ብራዘር አማርኛ ትችያለሽ? ያ ጎይድ እሺ ብራዘር ስማኝ፣ ጥያቄ ስጠይቅ እንዲህ ያልክ ነው ማለት ነው አትበልሽ። በቃ ፕሊስ የደካማ ሰው ንግግር አትናገር። በቃ ራስህን ችለህ ምላሽ ብቻ መልስ ብቻ ሰጥበት። ምን አልከን? መንፈስ ቅዱስ በራሱ ህይወት አለው አልከን፣ ሰማን። እሺ መንፈስ ቅዱስ በራሱ ህይወት አለው የሚል የመጽሐፍ ቅዱስ ማስረጃ አለ ወይ ስንል አዎ አለኝ አልክ። ማስረጃ ስንል ሌላ ነገር ቀባጣል። አብ በራሱ ህይወት እንዳለው ለወልድም ህይወት እንዲኖረው ምናምን የሚል ጥቅስ አወጣለን። እሺ እኛ የጠየቅን ግን ምንድን ነበረ? መንፈስ ቅዱስ በራሱ ህይወት አለው የሚል የመጽሐፍ ቅዱስ ማስረጃ ስጠን ነው። ከዛ በኋላ አንተ ደግሞ ምን ብለህ መለስክልን? ኦኬ እንደዚህ እያልክ አይደለም ማለት ነው ምናምን።
ቅዳ ፕሊስ የሞኝ ሰው ስራ አትስራሺ። ማስረጃ ሁሉም ሰው እኮ የሚያውቅ አለ ማስረጃ የለም ነገር እኮ ነው። በቃ ዳገት ራስ ላይ አታበጅ ፕሊስ። ይኸውልህ ለዚህ አሁን ለተናገርከው ንግግር መንፈስ ቅዱስ በራሱ ሕይወት አለው የሚል የመጽሐፍ ቅዱስ ማስረጃ አለ ወይስ የለህም? አልተዘጋጀውም መልስ ነው። ኦኬ አንዴ እሺ፣ አሪፍ ጥያቄ ነው የጠየቀኝ። ልመልስልህ ደቂቃ ስጠኝ። ለምሳሌ ማስረጃ ያለው ወይስ የለም ነው የጠየኩህ ወንድማችን ቅዱስ። ስፔሲፊክሊ እናንተ እንደምትለው የሚል ማስረጃ ያለኝ ነው። ኤግዛክት እናንተ እንደምትሉት እንዴት ትለናለህ? አንተ እኮ ነው ያልከው። አንተ እንደምትለው እኔ ያልኩትማ እኔ መጀመሪያ ያልኩህ ምንድን ነው? ቆይ መጀመሪያ ያልከውን አንድ ጊዜ ያዘግየው። በመጀመሪያ የጠየቅኩህን እዚህ ላይ ይኸውልህ አድምጥ። አንድ አቋም ያዝ። አላቅምም መልስ ነው፣ አቃለውም መልስ ነው፣ አልተዘጋጀውም መልስ ነው። ወንድማችን ቅዱስ መንፈስ ቅዱስ በራሱ ሕይወት አለው የሚል ማስረጃ ሰጣችኋለሁ አልከን። አሁን የመጽሐፍ ቅዱስ ማስረጃ አለ ወይስ የለም? የለኝም፣ ሐመርሃ አልተዘጋጀውም። አንድ መልስ መልስልን። ኦኬ የለኝም፣ ማስረጃ የለኝም። አንተ አለ ብለህ አሁን ከዚህ በኋላ ስናወራ ቆይ ቅዱስ ፕሊስ ተረጋጋ። ባይሆን ነፃነት እንዳውራ ድል ስጠኛ። አንተ እንደምትፈልገው እኮ ብቻ እንዳውራ እያስገደድከኝ ነው። መጀመሪያ የጠየቀኝ ምንድን ነው? ቆይ መጀመሪያ የጠየቀኝ መጀመሪያ የጠየቀኝ ምንድን ነው? እኔ ለአንዳቸውም የራሳቸውን ህይወት አላቸው ብዬ ነገርኩህ። ከዛ አንተ እንደዛ ቢል ማስረጃ አምጣ አልከኝ። አመጣሁ። ያንን መልስ አንድ ጊዜ አውርተን እንጨርስበት። ቅዳ ምንድን ነው? አይሁንማ፣ እንደዛ አይሁንማ። እንደምትፈልገው አላወራልህም። ቆይ አድምጠኝ። በቃ አሁን እኮ ትልቅ መልስ መለስክልን። አታውቅም። በቃ እኔም እያልኩ ያሉት እሱን ነው። የማታውቃቸውን ነገሮች ምን በማድረግ ትተባበረናለህ? ከዚህ በኋላ የማታውቃቸውን ነገሮች አንድ በድፍረት እንደሚያክሰው አክት አታደርግ። አክት አድርገህ ደግሞ ለመመለስ አትሞክር። በቃ አትንካቸው። ሁለተኛ የማታውቃቸውን ነገሮች ልክ እንደሆኑ አላውቃቸውም ብለህ ዘለላቸው። ሶስተኛ የማታውቃቸውን ነገሮች ልክ እንደማያውቃቸው ሰው አክት ላለማድረግ አትሞክር። ታይማችንን ነው እያባከንክ ያለው። ስለዚህ ወደፊት ሙቭ እናደርግ። ወደ መጀመሪያው ጥያቄ ወንድማችን ቅዳ ይላል፣ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይንስ አታምንም? አምናለሁ ወይም ደግሞ አላምንም የሚለውን መልስን እንፈልጋለን። ኦኬ መንፈስ ቅዱስ ለአብና ለወልድ እስትንፋስ ብሎ የሚል ከመጽሐፍ ቅዱስ አላየሁም። ምን ካለ አሳይኝና አምናለሁ ወይስ አታምንም ነው ያልኩህ። ስለዚህ አልነግርህም። አይ መመለስ ያላገኘውን ይኸውልህ ፎክረህ የመጣኸው እኮ አንተ ነህ ቅዱስ። ፎክረህ መጥተህ የመጣኸው አንተ ነህ። ደግሞ ከመጣ በኋላ ደግሞ እንግዲህ መለማመጥ የምታበዛውም ደግሞ አንተ ነህ ብራዘር። እንግዲህ አሁን ሰው ይኸውልህ ልክ በመጣበት ሞራል ነው መቀጠል ያለበት። ለምሳሌ እኔ ድንግል ማርያም በኢትዮጵያ እንደተወለደች ታምናለህ ወይስ አታምንም ስትለኝ ስለማላምን ማለት ነው። ኦኬ በመጽሐፍ ቅዱስ ላይ እንደዚህም ስላልተጻፈ መመልስልህ አላምንም ብዬ ነው። አላምንም የሚለው መልስ ይወጥ ምን አለ መሰለ፣ እንዲህ የሚል ቃል በመጽሐፍ ላይ አልተጻፈም፣ እንዲህ የለም፣ ይልቁኑ ከዚህ በተቃራኒ እንዲህ የሚል ሐሳብ ነው ያለው የሚል አቋም አለ። አላምንም ላለ ማለት ማስረጃ ስጠይቀኝ በደንብ ፈትፍቼ መልስልሃለሁ። ስለዚህ አምናለሁ ወይ አላምንም የሚለውን መልስን የምንፈልገው። እሺ አሁን ስለ ሶስቱም አካላት እያነሳን ስለምንጠይቅህ የመጀመሪያ መልስህ አምናለሁ አላምንም፣ አምናለሁ አላምንም እንዲሆን ነው የምንፈልገው። እሺ ቀዳ ለመጨረሻ ጊዜ ነው ድል የምሰጠህ። መንፈስ ቅዱስ የአብ እና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይስ አታምንም? ቀዳ ትምህርተ ሥላሴን ብዙ ጊዜ ፕሮቴስታንት የሆኑቶች ወንድሞች በነገራችን ላይ ሳይረዱ ነው ነገረ ክርስቶስ ለማብራራት የሚሄዱት። ትምህርተ ሥላሴን ያልተረዳ እንደ ፕሮቴስታንት ነገረ ክርስቶስ ላይ ልክ ይሄ እንዴት ነው ብዙ ነገሮች እንደተምታቱበት መሰረት እንደሌለው ሰው ነው የሚናገረው። ስለዚህ ትምህርተ ሥላሴ መሰረታዊ ነገር። ስለዚህ ትምህርተ ሥላሴን የምታውቅ የምትረዳ ከሆነ አንድ ጊዜ ንገረን። አውቃለሁ ብለህ ስለሆነ የገባኸው መንፈስ ቅዱስ የአብ እና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይስ አታምንም? ቅዳ እሺ አንዴ መጀመሪያ ላውራና መልስላል። ችግር የለውም። መንፈስ ቅዱስና ቆይ መጀመሪያ አንዴ ችግር አለው። በመጀመሪያ ላውራ እኮ አንዴ ላውራ
የምታወራው ከመለስክ በኋላ ነው። በመጀመሪያ ይከኝ እኮ ትሪኒቲ እኮ ነው። ትሪኒቲ ማለት ደግሞ በጣም አንድ ቃል የጠየቁን ጥያቄ ምሳሌ አድርጌ ላሳየ። ኢየሱስ ጌታ እንደሆነ ታምናለህ ወይስ አታምንም? ኢየሱስ ጌታ እንደሆነ አምናለሁ። መጽሐፍ ቅዱስ ስለተጻፈ አንተ እየጠየቀኝ ያለው በመጽሐፍ ቅዱስ ያልተጻፈውን እናንተ እንደ ፕሬም ያስቀመጣችሁ ብራዘር፣ እባክህን በደንብ አድምጠኝ። መጽሐፍ ቅዱስ ላይ የሌለውን ምሳሌ አድርጌ ልሰጥህ ነው። እሺ መጽሐፍ ቅዱስ ላይ የለም ብሏል፣ ሰምታችኋል። መጽሐፍ ቅዱስ ላይ የሌለ ጥያቄ እያለ ነው። ሁላችሁም በደንብ አድርጋችሁ ሰሙ። ደግሜ እጠይቅሃለሁ፣ ኢየሱስ ጌታ እንደሆነ ታምናለህ ወይስ አታምንም? ቅዱስ አምናለሁ። ጎበዝ ልጅ፣ ታች ያላችሁ ሰዎች አጨብጭቡለት። እሺ በጣም ጥሩ። ቅዱስ ሚካኤል አምላክ እንደሆነ ታምናለህ ወይስ አታምንም? አላምንም። አታምንም። የማታምነው ለምንድን ነው? መጽሐፍ ቅዱስ ላይ ስለሌለ በዚህ ተቃራኒ የሆነ ሐሳብ ስላለ አይደለ? ያ አጨብጭቡለት። አሁንም ለዚህ ጎም ስንፋስ እንደሆነ ታምናለህ ወይስ አታምንም? ወራጅ አለ እንዳትለን አሁን ጎበዝ ልጅ እስኪ መልስልን አሁን። ኦኬ እሺ አንዴ ልመልስልህ። አንዴ እድል ስጠኝ። እኔ እንዳወራለሁ። ታምናለህ ወይስ አታምንም? ቅዳ ምን ሆነሽ ነው? እግዚአብሔር ሰው አንዴ ልመልስልህ እኮ አንተ እድል እየሰጠኝ አይደለም እኮ። በልክ ይኸውልህ ወራጅ አለ ብቻ እንዳወራ እያስገደድከኝ ነው። ፕሊዝ ወራጅ አላት በለን። ሶስት ጥያቄዎችን አነሳለን። አሁን የክርስቶስ መንፈስና የመንፈስ ቅዱስ ላሳይ አላምንም አልከ። እዚህ ጋር ስንደርስ ስለምን ወራጅ አለ ትለናለህ? አሁን ይሄ በቂ ማሳያ አይደለም? እያስወራኝ አይደለም። የምትፈልገው ብቻ እያወራህ ነው ወንድማችን። ቅዳ እንደዛ እናመሰግናለን። በቃ ችግር የለውም ተወዳጅ። እኔ ልጨነቅልህ። እኔ እንደዛ አይደለማ። አንተ በነፃነት እየሰጠኝ አይደለማ። የክርስቶስ መንፈስና መንፈስ ቅዱስ አንድ ላይ የተጠቀሱትን ክፍል ላሳይ። አንድ ጥቅስ ወንድማችን ቅዱስ አዳምጠኝ። የማታምነውን ነገር አላምንም ለምን አትልም? ለምንድን እሺ ላሳይ እኮ የክርስቶስ መንፈስና መንፈስ ቅዱስ አንድ ላይ የተጠቀሰው ላሳይ። ምሳሌ ልስጥህ። ለምሳሌ ላሳይ ወይ ቆይ አዳምጠኝ፣ ተረጋጋ። ያ የክርስቶስን መንፈስ ቅዱስ ነው። ቆይ አረፉ ተራህን በልክ አድርገው ስለመድኃኒዓለም እንዴ አይጥ ለሞቶ አይደለም አፍንጫ ታሸታለች ያለ ሀገሬ ሰው ፉከራህን በልክ አድርገው። ቆይ አካኪ ዘራፉን አንድ ጊዜ ያዘገየው እንዴ ምን አይነት ሰው ነው? ልክ እኮ በቃ በጣም እኮ ልክ እንደምታውቅ እኮ አድርጋ ነው እኮ ጀለሳክት የምታደርገው። ይኸውልህ ኢየሱስ ጌታ ነው ታምናለህ ያልን? አዎ አምናለሁ። ለማመን ምክንያት አለ። እሺ ኦኬ። ሚካኤል ደግሞ አምላክ እንደሆነ ታምናለህ? አታምንም? እኔም አላምንም። ለምን? መጽሐፍ ቅዱስ መሰረት ስላለን። መጽሐፍ ቅዱስ ከዚህ ተቃራኒ የሆነ ሐሳብ ስለሚናገር። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ስልፋስ እንደሆነ ታምናለህ ወይስ አታምንም? ወራጅ አለ። እድል ስጠኝ። ኤኒዌይስ በቃ ይሄ ትልቅ ማሳያ ነው። ፕሮቴስታንቶች ወንድሞቻችን ትምህርተ ሥላሴን እንደማያውቁ፣ ትምህርተ ሥላሴ እንደማይረዱ ትልቅ ማሳያ ነው። ወንድማችን ቅዱስ ኦኬ ዮሐንስ ማነው? ሮሜ ቆይ አንዴ ቆይ በቃ ስለነበረን ታይም በጣም አድርገን ነው የምናመሰግነው። አንዴ መልስልኝ፣ ጥያቄ አለኝ። እሺ በመጀመሪያ መልስልን። እንዴ ምን ነው ቀረው ጥያቄ የምትጠይቀው? በመጀመሪያ መልስልን። ለመመለስ ፈቃደኛ ነህ ቅዱስ? ቆይ አንዴ ጥያቄ አለኝ ልጠይቅሽ። በመጀመሪያ መልስልን። የክርስቶስ መንፈስና የእግዚአብሔር መንፈስ ቅዱስ ተብሎ የተጠቀሱ ሁለቱም በአንድ ጥቅስ ያለው በመጀመሪያ መልስልን። በመጀመሪያ ይኸውልህ ቅዱስ፣ እኔ ፕሮቴስታንት አይደለሁም። ፕሮቴስታንቶች አላዋቂነታቸውን ለማሳየት አንተ ያልገባን እኔ ያልመልስልህም። አንድ አድምጠኝ። ይሄ በነገራችን ላይ አስተማሪ አይደለም አድምጠኝ። አልመልስልህም። ለምን እንደማልመልስልህ ለሚዲያ ብዬ ብራም አልሰራም። አድምጠኝ። ማይክን ሚውት አድርግና አዳምጥ። ቅዱስ ማይክን ሚውት አድርግና አዳምጥ። ታጋሹን እንጂ ከወጣሁ በኋላ ችግር የለም። ቆይ ተረጋጋ። እንዴ አሁን እኮ ላልከው ሀሳብ እኮ ልነግርህ እኮ ነው። ይሄ ሼም ነው። ሁላችሁም ኮሜንት ላይ ሼም ነው እያላችሁ ጻፉ። ለምሳሌ እኔ ክርስቲያን ነኝ፣ በክርስቶስ የማመን ክርስቲያን ነኝ እና አንድ ጨለማ ውስጥ ነው ብዬ የማምነውን አንድ ፕሮቴስታንት ሄጄ ስለ ትምህርተ ሥላሴ አልጠይቀውም። እሱን አስረዳኝ አልለውም። ምክንያቱም ቤተክርስቲያን የሊቃውንት ሀብታም ነች። ቤተክርስቲያን የሊቃውንት ሀብታም ስለሆነች ቀርቤ ወደ ያልገባኝን ጥያቄ ጠይቃለሁ። እኔ ፕሮቴስታንት አይደለሁኝም። ስለዚህ ፕሮቴስታንት የሆኑ መምህራኖችን መጠየቅ አለብን። ለአንድ አይምሮ ላይ ጥያቄ ምልክት እየፈጠረ ነው። በአንተ አይምሮ ላይ ጥያቄ ምልክት እየፈጠረን ያለ ነው። በዚህ አጋጣሚ ጠይቀህ ተረድተህ እንድትመጣ ነው። ስለዚህ
በትምህርተ ስላሴ ጥያቄ አለ መልስ። የጠየቅነውን ጥያቄ መልስ ትመልሳለህ ወይስ አትመልስም? ቅዱስ እመልስልሃለሁ፣ ችግር የለውም። ጥያቄ አለኝ መልስልን። እሺ፣ ችግር የለውም። አዎ እሺ፣ አዎ መንፈስ ሌዲስ ፈርስት መልስልን። ሁስ ሌዲስ ዩ ኦኬ ኦኬ መልስልን። አሁን ትክክል ነገር ነው ያወራው። እሺ፣ አዎ እሺ፣ አምናለሁ። እሺ፣ ጎይድ ታምናለህ? አዎ እሺ፣ በጣም ጥሩ። ሁላችሁም ስሙ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ አምናለሁ ብሎናል። በጣም ጥሩ። እሺ፣ ወልድ የአብና የመንፈስ ቅዱስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምንም? አምናለሁ። እሺ፣ ሁላችሁም አሁን በደንብ አዳምጡ። ሾው ታይም ይላል። እሺ፣ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ አምናለሁ ብለህናል። ወልድ የአብና የመንፈስ ቅዱስ ቅዱስ ቃል እኔ ጥያቄ ሳልጠይቅ ታያለሽ። ቆይ አልጨረስኩም፣ እባክህን አድምጠኝ። ከእንደገና ጀምርላችኋለሁ፣ አድምጡላችሁ። ከእንደገና ነው ስናገር አዳምጠኝ። ቅዱስ ወራጅ አለ አትብል፣ ስናገር አዳምጠኝ። እሺ እሺ አለው ብለህናል። በጣም ጥሩ። መንፈስ ቅዱስ የአብና የወልድ ቅዱስ እስትንፋስ ከሆነ ወልድ ደግሞ የአብና የመንፈስ ቅዱስ ቃል ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን ቅዱስ 5 ዓመት ይህን ጥያቄ ጠየቀ። አሁንም ዘንድሮም ትጠይቃለህ? ኧረ ተው። 5 ዓመት ፕሮቴስታንትን በነገራችን ላይ ስንጠይቅ ስራ እየሰራ ነው። ቅዱስ በማርያም ልመልስልህ። 5 ዓመት ይህን ጥያቄ ስንጠይቅ 5 ዓመት ሙሉ የአንተን እህት ወንድሞች ከድቅድቅ ጨለማ ነፃ እያወጣንበት ነው እና ገና ተጨማሪ 10 ዓመታትንም ጭምር ለፕሮቴስታንት ወንድሞች እንጠይቃቸዋለን እንዲያስተውሉ፣ መጽሐፍ ቅዱስን እንዲመለከቱ፣ ካሉበት ድቅድቅ ጨለማ እንዲወጡ። ብራዘር ቅር ካለ ቅር ይበል። ተጨማሪ 10 ዓመታትን እንጠይቃለን። አብ ለወልድና ለመንፈስ ቅዱስ ምንድን ነው? መልስልኝ ቅዱስ። እያወራ ከሆነ አይሰማንም። ኦኬ፣ አብ ለወልድና ለመንፈስ ቅዱስ እሱን ተው። አሁን ወደ ጉዳት እየወሰድከን ነው። እሱ አልቀበልም። ሲጀመር አሁን አንተ ትቀበላለህ አላልኩም። ምንድን ነው ብዬ ነው የጠየቅኩህ? መጽሐፍ ቅዱስ እናንተ ልብ ብላችሁ ነው የምትሉት፣ ግን መጽሐፍ ቅዱሳዊ አይደለም ነው ጥያቄ። መጽሐፍ ቅዱስ አይደለም። ኦኬ፣ መጽሐፍ ቅዱስ አይደለም። ጋይስ ልብ ብላችሁ አዳምጡ። ምኑነቱ ነው መጽሐፍ ቅዱስ ያለው ነው? እዛ የሚል አሳይኝና ችግር የለውም። ዛሬ ከሌለ እኮ አላምንም በል አልኩህ እኮ። ከሌለ አላምንም በል። ልብ ብላችሁ አይደል ታስተምሩት? ቆይ አዳም፣ ልብ ነው ብያለሁ እኔ አላልኩም እኮ። ምንድን ነው ብዬ ነው የጠየኩ? ልብን ኬታ መጣው? የጠየኩን ጥያቄ ያን ነገር እኮ አንተን አምናለሁ ብለህ መለስክልን። ቅዳ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ አምናለሁ አልከን። እሺ፣ ከዛ በኋላ ደግሞ ወልድ ለአብና ቅዳ ስሜት ያቱን ራስን ተቆጣጠር ፕሊዝ፣ ስሜትን ተቆጣጠር። ወልድ ለአብና ለመንፈስ ቃል እንደሆነ አምናለሁ አልከን። አብ ለመንፈስ ቅዱስ ምንድነው ስንል ወራጅ አለ እያልከን ይሄ ሁሉ ጥያቄ ላለመጠየቅ ነው። በቃ እሺ፣ እኔ በጣም እፈራለሁ። አንተ መልስልን። አብ ለወልድና ለመንፈስ ቅዱስ ጥያቄ ላለመጠየቅ ነው። ተጠይቅና ሰዎች ኢቭን እንኳን ቪዲዮቻቸውን በቅርቡ ኮምፔር እያደረግን በደንብ እያነጻጸረን ምናምን እንፖስትላቸዋለን። አንዱ ቋሚ የሆነ ትምህርት የላቸውም። በትምህርተ ስላሴ ላይ አንደኛው ደስ ያለውን የመሰለውን አይ እኛ ምናምነው እንዲህ ነው ብሎ ሲናገር፣ ሌላኛው ደግሞ ስፔሻሊ ፕሮቴስታንት የሆናችሁ ወንድሞች እባካችሁ ንቁ። በዚህ ታይም በዚህ ጊዜ ያልነቃችሁ መቼም አትነቁ። የኛ ትልቁ ጥረት እናንተን ካላችሁበት ድቅድቅ ጨለማ ወደሚደነቀው ብርሃን ማሸጋገር ነው። እኛ የቀመስነውን እኛ ያወቅነውን እውነተኛ የሆነውን ጌታችን ኢየሱስ ክርስቶስን እንድታውቁት ነው። የኛ
ስለዚህ እባካችሁ ካላችሁበት ድቅድቅ ጨለማ ፕሊስ ውጡ እና ደግሞ እባካችሁን በጊዜያችሁን አትቀልሉበት፣ ጊዜያችሁን አታቃጥሉ። ህብረት በምታረጉባችሁ አዳራሾች ላይ በአጠቃላይ ያጎት ስም ገሌ ነው፣ ያክስት ስም ገሊት ናት፣ ስልክ ቁጥር 09 እንደዚህ ይሄንን ውሃ እንዲህ ሼክ አርጌ ወደ ወተት ቀይሯለሁ፣ ይሄንን ውሃ ወደ ሚሪንዳ ቀይሯለሁ እያለ ኦኬ ልሳን ነው ብሎ ደግሞ ስድ ንባብ በፊት እየተናገረ ራባጃራባባ ሃርጋዱላ ሼቤሬቤቤ እያለ በህይወት ላይ የሚቀልደውን ሰው ቸርች ስትሄድ ወዳጄ እጅህን አውጣና ጥያቄ ጠይቅ። በቃ እኛ ወንጌል ልናደርስላቸው የምናስባቸው እነዚህ ማነው ክርስቲያን የሆኑት እነዚህ ኦርቶዶክስ የሆኑ ሰዎች መጽሐፍ ቅዱሳዊ የሆነ ከባድ የሆነ ጥያቄዎችን እያነሱ ነው። በአእምሯችን ላይ ጥያቄ ምልክት እየተፈጠረ ነው። ስለዚህ ፕሊስ መልሱልን ብላችሁ እጃችሁን አውጣታችሁ ጠይቋቸው። ይሄ አክስት፣ አጎት፣ አያት፣ ቀድመ አያት ስልክ ቁጥር 09 እንደዚህ ቀበሌ ያጣው በ19 ምናምን እያለ የሚቀልድብን ሰው ፕሮቴስታንት የሆንከው ወንድሜ፣ ፕሮቴስታንት የሆንሽ እህቴ ሄዳችሁ ይኸውላችሁ ሰው ባለበት ቦታ እጃችሁን አውጥታችሁ ያው እጅ ሳትወጡ እናንተ ጋር መነሳት ስለማይቻል እጃችሁን አውጥታችሁ እንደው እንዲህ አይነት ጥያቄ ነበረኝ ብላችሁ ፕሊስ ባካችሁ ጠይቁ። ቻሌንጅ አድርጉ። ያላችሁበት ቤት ያላችሁበት ቦታ መጽሐፍ ቅዱሳዊ መልስ የሚሰጣችሁ እንደሆነ ባካችሁ ቼክ አድርጉ። በዚህ አጋጣሚ እንዲህ አይነት ነገር ግልጽ አድርጌ መናገር ፈልጋለሁ። እኔ ለምሳሌ እኔ አሁን ኤግዛክት አሁንም ዛሬ ስለ እውነት ቀን በቀን ፎሎወሮቻችን የተለያየ ቁጥር ስለሆነ ያለው ስንት ፎሎ እንዳለ አላውቅም፣ ግን 500,000 በላይ ነው። 500,000 ፎሎዎች ውስጥ 500,000 በአጠቃላይ ክርስቲያን ኦርቶዶክስ አይደለም። 200 ምናምን ሺህ ፕሮቴስታንት ነው ወዳጅ። 200 ምናምን ሺህ ፕሮቴስታንት ፈለገን ፎሎ አድርጎ እለት የሚፖስተውን ቪዲዮ ላይቭ ስትሪሙን እየተከታተለ ያለው ለሌላ ነገር አይደለም። በአእምሮ ላይ ጥያቄ ምልክት ስለተፈጠረበት ነው። የኛ ትልቁ ፍላጎት ያ ነው። ስለዚህ አገልጋይ ነን ብላችሁ የምታስቡ ሰዎች በቻላችሁት አቅም ከድራማ ሙድ ውጡና እባካችሁ መልስ ስጧቸው። ፕሮቴስታንት የሆንከው ወንድሜ፣ ፕሮቴስታንት የሆንሽ እህቴም እባካችሁ እናንተ ሄዳችሁ ህብረት የምታደርጉበት አዳራሽ ላይ ጥያቄዎችን ጠይቁ። በዚህ አጋጣሚ ደግሞ በቃ የደከማችሁ ፕሮቴስታንቶች፣ ይሄ ድራማው የሰለቻችሁ በየአዳራሹ ስትሄዱ ይሄ ቪቪአይፒ ወንበር ነው፣ ከዚህ ጋር ተነሱ፣ ወደኋላ ሄዳችሁ ተቀመጡ እየተባላችሁ ሁልጊዜ መገፋት የሰለቻችሁ፣ ጩኸቱ የሰለቻችሁ፣ ውስጣችሁ ተከፍቶ ውስጣችሁ ሰላም እናገኛለን ብላችሁ አዳራሽ ሄዳችሁ ከዛ ደግሞ እዛም ባለ ጫጫታ ሰላማችሁን የምታጡ በቃ ጩኸቱ የሰለቻችሁ ፕሮቴስታንቶች ወንድሞቻችን፣ ይሄ የሚመለከተው የሰለቻቸውን ብቻ ነው። ይሄ ልሳን ምናምን ብለው ራባጃራባባ እያለ የሚጮህባችሁ ይሄ ጩኸት የሰለቻችሁ ለህይወታችሁ ቁልፍ እንኳን ያልሆነ በህይወታችሁ እንደው ያለውን የተጠመጠመን ሰንሰለት በጣጥሶ የማይጥልን ቃል ይሄ ያላደለ ምንድን ነው የሚባለው ስድ ንባብ የሆነን ቃል በጆሮአችሁ ሲናገር ያንን መስማት የሰለቻችሁ ትንቢት እየተባለ የገዛ ጓደኞቻችሁ ለሆነ ሰው የተናገሩትን ንግግር ቁጭ ብላችሁ የምታደምጡ ሰዎች እባካችሁን በቃ ጊዜ ስጡን። ቀረብ በሉና ስለ ኦርቶዶክስ ቅዱስ ቤተክርስቲያን እባካችሁ ጠይቁ፣ ተረዱ። አንዳንድ ጊዜ እንዲህ አይነት በጣም ብዙ ፕሮቴስታንቶች በነገራችን ላይ እስከ ዛሬ ድረስ ክርስቲያን ላለመሆናቸው ትልቁ ምክንያት ምንድነው መሰላችሁ? ክርስቲያን ላለመሆናቸው ትልቁ ሪዝን የሚነገራቸው የሚሰበክላቸው ጥላቻ ነው። እያንዳንዱ ፕሮቴስታንት የሆነ ስሪፒስ ለብሶ የሚነግድ ነመጥ ያውቃል። ይሄ ትልቅ ሀቅ ነው። እኔ መጽሐፍ ቅዱስን መጽሐፍ ቅዱስ ትምህርት ውጪ የሚያስተምሩትን የሆነ መጽሐፍ ይዘው በሚናገሩት ንግግር ብቻ እንደማይቀመጥ ያውቃል። ለምን? ትምህርታቸው እርስ በርሱ የተጋጨ ነው። በትምህርተ ሥላሴ ላይ መሰረታዊ ትምህርት የላቸውም። በነገረ ክርስቶስ ላይ የተዛባ ትምህርት አላቸው። በነገረ ድህነት ላይ ከመጽሐፍ ቅዱስ ተቃራኒ የሆነ ትምህርት ነው ያላቸው። በእነዚህ ሁሉ መሰረታዊ ነገሮች እያንዳንዱ ፕሮቴስታንት ከአዳራሽ ኮብልሎ ሊወጣ እንደሚችል ስለሚያውቁ በሁለት ነገር ነው የሚይዙት። አንደኛ
ኑሮ በጣም ውድ ነው ምናምን፣ ሰው ይጨነቃል፣ ተስፋ ይቆርጣል። ስለዚህ ትንቢት መጥቶልሃል ይለዋል። ትንቢት መጥቶልሃል እየተባለ ከዚህ የተቀመጥ ወዳጅ ንቃ፣ አይነን ግለጥ። እንዲህ በተስፋ በሆፕ ብቻ ባከን አትኑር። ያ ሰው ለአንተ ትንቢት መጥቶልሃል ሲል በተስፋ እየኖር አይደለም ወዳጅ፣ ኪሱን እየሞላ ነው። አንተን በተስፋ ይዝና አንተ ኪስ ያለውን ገንዘብ ወደ እሱ ትራንስፈር አድርጎ እሱ ጥሩ ቦታ ሄዶ እየተዝናና ጥሩ ምግብ ሄዶ እየተመገበ ጥሩ ውሎ እየዋለ ጥሩ ንብረት እያፈራ ነው እየኖረ ያለው። ኦኬ አንተ እዚህ ጋር በተስፋ ነው ገና ነገ ይሄን አገኝ ይሆናል እያልክ ነው ከኪስ ገንዘብ እያወጣ አጥበ እየሰጠ ያለው። እና ፕሊስ እባክህ አይነን ግለጥ ፕሊስ። ሌላው እንደዚህ አይነት ሰዎችን ደግሞ እዛው የሚያቆዩት ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላቻ መንገር ነው። ክርስቶስ ሰምራን ያመልኳታል፣ ቅድስት አርሴማን ያመልኳታል። አርሴማ የምትባል ጣዖት እያሉ ስቴጅ ላይ ይናገራሉ በድፍረት የተናገሩትን ደግሞ የዋህ የሆነው ፕሮቴስታንት አማኝ ደግሞ አሜን ብሎ ይቀበላቸዋል። ኦርቶዶክሳውያን ማርያምን ያመልኳታል፣ ከክርስቶስ ጋር ደብለው የክርስቶስን ክብር ሰጥተው ቅድስት ድንግል ማርያምን የጌታ እናትን ያመልኳታል ይለዋል። when you come to the reality ነገሮች ይለያሉ ብራዘር። እንዲህ አይነት ትምህርት የላትም ቤተክርስቲያን። ቀረብ በሉና ኑና ከኛ ጋር አውሩ ፕሊዝ፣ ከኛ ጋር አውሩ። በቃ በዝም ብላችሁ በሞኝ ሰው ተስፋ አትኑሩ ፕሊዝ። ብዙዎቻችሁ ምን ያክል ዋጋ እንደከፈላችሁ ታውቃላችሁ። ይሄ እኔ ለእያንዳንዱ ፕሮቴስታንት ወንድሞቼ በመንፈሳዊ ቀናት ስለምቀናና ስለምንገበገብ ነው የምነግራችሁ። እውነቴን ነው የምላችሁ። አባቱን እናቱን ሴት ልጁን በሞት ያጣ በጣም ብዙ ፕሮቴስታንት አለ። ኦኬ ከሚያሳክምበት ሆስፒታል ላይ ና ይዘውጣ። እንዴት ሆስፒታል ይዘህ ትሄዳለህ? እንዴት መድኃኒት ታስቀማለህ? እኔ ጸሎት አድርግልሃለሁ እየተባለ በእጁ የያዘውን ቤተሰቡን አሳክሞ ጤና ሊያስመልስበት የሚችለውን ገንዘብ እየተቀማ እንጸልያለን፣ የሩም እንደዚህ ጸለይ እንደዚህ ይባል አዳር ጸሎት ይደረግ እየተባለ ምንም ለውጥ ሳይመጣ ራሱ መድኃኒት የሚቅም ሰው ከሆስፒታል ውጡ መድኃኒት እንዳትቅሙ እያለ ገንዘባችሁን እየተቀበለ በጣም ብዙዎቻችሁ ኢቨን ቤተሰቦቻችሁን አታችኋል። እባካችሁ ያ ይበቃል። የዘላለም ህይወትን ደግሞ አትጡ። በቃ በዚህ ላይ በህይወታችሁ አትቀልዱ ፕሊዝ። በቃ አይኖ ብዙዎቻችሁ ሳታውቁት ለኦርቶዶክስ ቤተክርስቲያን የሆነ ጥላቻ ይምሯችሁ ውስጥ ተቀምጧል። ኦርቶዶክስ ቤተክርስቲያን የሆነ ልክ ለጥምቀት ሲዘምሩ ስታዩቸው የሚታያችሁ ይሄ ቀና የሆነው ለአምልኮተ እግዚአብሔር እየቀረበ ያለው ዝማሬ ሳይሆን አንዳንድ ደካማ የሆኑ ክርስቲያኖች የሚጨፍሩት ጭፈራ ነው የሚታያችሁ። የቃል ኪዳኑ ታቦቱ ወጥቶ እንደው የጥምቀት ባህሉ ሲከበር እዛ ላይ በአይን ልትመለከቱት የምችሉት የአዲስ ኪዳኑ ትምህርት ሳይሆን የሚታያችሁ ይሄ በቃ ጣዖት አምልኮ ነው፣ ወርሺፕ እያደረጉ ነው የሚለው ሀሳብ ነው አይምሯችሁ የሚመጣው። ለምን በቃ የተነገራችሁ በአይምሯችሁ የተቀመጠው ሀሳብ ያ ስለሆነ እባካችሁን ፕሮቴስታንቶች ወንድሞች፣ እኛ በክርስቶስ ፍቅር እንወዳችኋለን። እናንተን የመውደድ ክርስቲያን የሆነ ግዴታ አለብን። እናንተን ስንወድ እየቀለድን አይደለም፣ እያፌዝን አይደለም፣ ግዴታችን ነው። አማራጭ ሆኖ አይደለም እናንተን የምንወዳችሁ። አማራጭ ኖሮን አማራጭ ሆኖ መጥቶልን ሳይሆን ክርስቲያኔ ግዴታ እናንተን የመውደድ ክርስቲያኔ ግዴታ አለብን። ለምን በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ የከፈለው ጌታ ዋጋ የከፈለው አምላክ ምን ነው አመመ ካችሁን በቃ በቻላችሁ ታቅም የደከማችሁ ፕሮቴስታንቶች ወንድሞች ታይማችሁን ስጡን፣ ጊዜያችሁን ስጡን። ቀረብ ብላችሁ ማወቅ የምትፈልጉትን ነገር ወቁ ፕሊስ። ቀረብ ብላችሁ ፖዚቲቭ ሆናችሁ ቀረብ ብላችሁ ጠይቁን። እስፔሻሊ ደግሞ ከዚህ ቀደም የዚህ ቅድስት ቤተክርስቲያን ልጆች የነበራችሁ አሁን ላይ ልክ እንደ ኩራት ልክ እንደ እውቀት መስሏችሁ እኔ ከዚህ በፊት ኦርቶዶክስ ነበርኩ ከዛ በኋላ እንደው ወንጌል ይበራልኝና ጌታን አወቅሁ ትምትሉት ወንድሞቼ እባካችሁ አትሽወዱ። ቤተክርስቲያንን ትምህርት ሳታውቁ እንደወጣችሁ ታውቁታላችሁ። የቤተክርስቲያንን መሰረታዊ የሆነ ትምህርት ሳታውቁ ሳትረዱ ፕሮቴስታንት እንደሆናችሁ ታውቃላችሁ። ቤተክርስቲያን በትምህርተ ሥላሴ ዙሪያ ትምህርቷ ምንድነው? ቅድስት ቤተክርስቲያን በነገረ ክርስቶስ ዙሪያ ትምህርቷ ምንድነው? ቅድስት ቤተክርስቲያን በነገረ ድህነት ዙሪያ ትምህርቷ ምንድነው የሚለውን ሳታውቁ ሳትረዱ ብዙዎቻችሁ ፕሮቴስታንት እንደሆናችሁ ታውቃላችሁ። ይሄ ብቻ አይደለም፣ እንኳን የኦርቶዶክስ ቅድስት ቤተክርስቲያንን ይቅርና
የፕሮቴስታንት እህት ወንድሞቻችንን እንኳን ኑ ጌታን ተቀበሉ ተብላችሁ ስትወጡ ሙሉ ወንጌል ይሁን መሰረተ ክርስቶስ ይሁን ቃለ ሕይወት ይሁን መካነ ኢየሱስ ይሁን ተልእኮ ለትውልድ ይሁን 7000 ምርጦች ይሁን ጉባኤ እግዚአብሔር ይሁን ወዴት እንደምትሄዱ እንኳን ሳታውቁት ነው የወጣችሁት። የቤተክርስቲያናችሁን ትምህርት ሳታውቁ ነው የወጣችሁት። ፕሊስ እባካችሁን ታይም ውሰዱና ከእንደገና የቤተክርስቲያናችሁን ትምህርት ለማወቅ ለመረዳት ሞክሩ። በጣም ብዙ ጊዜ ገጥሟችሁ ከሆነ ክርስቲያኖች ወንድሞች በጣም እኔ ይገርመኛል። ብዙ ጊዜ ክርስቲያን ነበርን የሚሉ ሰዎች ፕሮቴስታንት እንዴት እንደሆኑ ሲጠየቁ ሱስ በጣም ነበረብኝ። ኢማጂን ሱስ በጣም ነበረብኝ ምናምን ጫት እቅም ነበር፣ ሲጋራ ጭስ ነበር። ከዛ በኋላ ሰዎች መጽሐፍ ቅዱስ መተው ሰበኩኝ። ከዛ በኋላ በቃ ፕሮቴስታንት ሆንኩኝ። ሲጋራ ማጨስ፣ ጫት መቃም የትኛው ምን ተከታይ ብትሆን መልካም ሊሆን አይችልም። በዛ ላይ ደግሞ ኦርቶዶክስ ቅድስት ቤተክርስቲያን አጭሱ ቃሙን ብላ አታስተምርም። ፕሮቴስታንት ለመሆን ሰው እንዴት እንዲህ አይነት መሰረትን ያነሳል? ትምህርት ነክ የሆኑ ሀሳቦችን ሳይረዳ እኛ ክርስቲያኖች በትምህርተ ሥላሴ ዙሪያ ምንድነው ትምህርታችን? ፕሮቴስታንት የሆኑ ሰዎች ምን አይነት ትምህርት ይክዳሉ? ምንም አይነት አይዲያው ሳይኖራቸው እንዲሁ በየዋህነት በጣም ብዙዎች ወደ ጨለማ ወድቀው ይገኛሉ። ዛሬም ድረስ በነገራችን ላይ በጣም ብዙ ክርስቲያን እህት ወንድሞቻችን እንደው የተናገሩትን ነገር እያሰቡ በህል ይቀመጣሉ እንጂ በጣም ብዙ ፕሮቴስታንት እህት ወንድሞቻችን ሼም ይዟቸው እንጂ ክርስቲያን መሆን ይፈልጋሉ። እናውቃለን ያንን። ግን እባካችሁን በመጀመሪያ ቀዳሚ የሚሆነው ነገር ማወቅ መረዳት ነውና እባካችሁ ቀርብ ብላችሁ እወቁ፣ ተረዱ። ኦርቶዶክስ ቅድስት ቤተክርስቲያንን እወቋት፣ ተረዷት ፕሊስ። እኔ አንዳንድ ጊዜ በጣም ይገርመኛል። እኔ ቸርች ውስጥ አዳራሽ ውስጥ ተቀምጣችሁ የሆነ ጉርንን ባለ ድምፅ የሆነ በሚረብሽ አይነት ድምፅ ራባጃ ራባባባ ምናምን ሲላችሁ አሚን የምትሉ ሰዎች እውነት ይሄ ህይወት አይሰለችም? እንደ ክርስቲያጅ ላይ ተቀምጣችሁ ድራማ እያያችሁ በቃ ራሳችሁን እያታለላችሁ መኖር አይከብድም? የኔ ተወዳጆች ግድ የላችሁም። በቃ እንደው ክርስቶስን አግኙት። ፕሮቴስታንት እህቶች ወንድሞቼ፣ ልባችሁ እውነተኛውን ጌታ ክርስቶስ ኢየሱስን እንደሚሻ እናምናለን። ልባችሁ ክርስቶስን እንደሚሻ እናምናለን እና ያ ልባችሁ የሚናፈቀውን ጌታ ባካችሁ አግኙት። በቃ ታይሙ ሰሉና በደንብ ጊዜ ወስዳችሁ ባካችሁ ኦርቶዶክስ ቤተክርስቲያንን እወቋት። እኔ አንድ ሾው ላይ ከዚህ ቀደም ካህን ነበርኩ ቄስ ነበርኩ የሚል አንድ ሰው ፕሮቴስታንት ሆኛለሁ ብሎ ኢንተርቪው እየተደረገ እያዩ በቃ በጣም አዘንኩ። በቃ ባጭሩ ፕሮቴስታንቲዝም ውስጥ ያሉት አብዛኛው እንዴት ነው መሰላችሁ? ፕሮቴስታንት የሆኑ ሰዎች ለሁለት ይከፈላሉ። ኦኬ፣ ፕሮቴስታንት ብንላቸው ሰዎች ለሁለት ይከፈላሉ። አንደኞቹ በተመሳሳይ ምርት እየታለሉ ያሉ ካስተመሮች ናቸው። ሁለተኞቹ ደግሞ ተመሳሳይ ምርትን ይዘው እየነገዱ ያሉ ነጋዴዎች ናቸው። እኔ ከዚህ ውጭ ካለ እውነቴን ነው የምላችሁ። በቃ ፕሮቴስታንት የሆኑቶች ወንድሞቻችን በቃ ግማሾቹ ተታለው እየኖሩ ያሉ ናቸው። እውነትን ያገኙ እየመሰላቸው እንደው እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት የተገለጠላቸው እየመሰላቸው ተታለው የሚኖሩ ናቸው። ግማሾቹ ደግሞ የሆነችን ጥቅስ ጠቅሰው ከዛ በኋላ ስለ አጎት፣ ስለ አክስት፣ ስለ ስልክ ቁጥር፣ ስለ ቤት ቀለም፣ ስለ ሰፈር፣ ስለ መንደር ምናምን ነግረው ትንቢት የተናገሩ መስለው ኪሳቸውን የሚያደልቡ ደግሞ ነጋዴዎች ናቸው። እና እባካችሁን የእስካሁኑ ጊዜ ይበቃል። ፕሮቴስታንት እህት ወንድሞቻችን እባካችሁን ከዚህ ድቅድቅ ጨለማ ውጡና ክርስቶስ ኢየሱስን እወቁት። የቤተክርስቲያን ትምህርት ምን እንደሆነ እወቁ፣ ተረዱ። ይሄ የእኛን ላይፎች ማየት በጣም በቂ ነው። በነገራችን ላይ የእኛን ላይፎች ማየት በቂ ነው። በየትኛውም አይነት አስተምሮ ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ብለን 1 ዓመት ሙሉ ላይፍ ስትሪም ከፍተናል። አንድም ፕሮቴስታንት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብሎ መጥቶ እንኳን ተወያይቶ አያውቅም። ኦኬ፣ ከመጡም አሉባልታ ይዘው ነው የሚመጡት። ከመጡም ደግሞ ከመጽሐፍ ቅዱስ ውጭ የሆኑ ሀሳቦችን ይዘው ነው የሚመጡት፣ ቤተክርስቲያን ማታስተምራቸውን። እና እባካችሁን ቀረብ በሉና ወቁ፣ ተረዱ። በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ።
አምናለሁ በጣም ብዙ ፕሮቴስታንት እህቶች ወንድሞች ካላችሁበት ከዚህ የጨለመ ሕይወት ወጥታችሁ ወደሚደነቀው ብርሃን እንደምትሸጋገሩ ሽንኩርት ነው የሚቀረው ለመቆላላት። በቃ ወከባ። ለምን ድራማ ነው እየተሰራ ያለው? ያ ሰው ምንም የተረዳው ነገር የለም። ፕሮቴስታንቲዝም ምንድነው ትምህርቱ? ፕሮቴስታንቲዝም ላይ ትምህርተ ሥላሴ ትምህርት ምንድን ነው? ፕሮቴስታንቲዝም ላይ ነገረ ድነት ትምህርት ምንድን ነው? ምንም አይነት መረዳት ሳይኖረው ድራማ ብቻ ና ማተቡን በጥስላት ምናምን ቁርጥ ምናምን ተንበርቅቅ ያም እጁን ይጭናል ምናምን። ከዛ በዚህ በኩል ዘይት፣ በዚህ በኩል ውሃ፣ ከዛ ለመቆላላት ሩብ ጉዳይ ምናምን። ወዳጄ እዚህ ስትመጣ እንዴ ነው ወከባ የለም። ኑ ቶሎ በሉ ምናምን በቃ ምናምን አይደለም። በደንብ ኦርቶዶክስ ቤተክርስቲያን እንድታውቋት እንፈልጋለን። በድራማና ብራዘር እዚህ ደግሞ የውሸት የሚታወን ድራማ የለም። የእውነት ነው እርሻው የሚታረሰው።